ጠቅላይ ሚኒስትር ዶክተር አብይ አህመድ ለቅሶ ለመድረስ ኳታር ገብተዋል። የዛ ሀገር አለባበስ ወይንም የዛ ሀገር ባህል ነው የሚመጣላችሁ። አክሱም ብላችሁ ሰርች ስታረጉ ግን የሚመጣላችሁ ነገር ወላሂ ነው የምላችሁ በጣም ያማል፣ በጣም ማለት ነው። እኔ ደግሞ አርሲ የሚባል ብላችሁ ሰርች ስታደርጉ የሚመጣው ነገር ደስ አይልም አልኩኝ። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው አስቡት። ለ8 ዓመታት ሰርታችሁ በደቂቃዎች ውስጥ ስታጡ። እሺ ዛሃበሻዎች እንደምናላችሁ። አሁን የምንገኘው በሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ነው፣ ቃጣው የደረሰበት ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። አሁን ላይ የምንመለከታቸው በጣም አጫጭር ነገሮች አሉ። አንደኛ የሚኒሶታውን ቤተክርስቲያን ጉዳይ አዳዲስ መረጃዎች አሉ፣ የእነሱን ጉዳይ እንመለከታለን። ሁለተኛ የምንመለከተው ወሃብያ አዲስ ነገር ለመጫር የቀሰቀሰው ሀሳብ አለ፣ እሱን እንመለከተዋለን። እንዲሁም አንድ ታድሶ ያነሳው አለ፣ ቤተክርስቲያን እንድትከሰስለት የሚፈልግ ቤተክርስቲያንን በመንግስት ኃይል ለማስጠቃት እየጣረ ያለ ሰው አለ፣ እንመለከተዋለን። እስከ ፍጻሜ ድረስ ተመልከቱ፣ ለብዙዎችም እንዲደርስ ሼር አድርጉ። መጨረሻ ላይ የዘመድኩንን ሰፋ ያለ ሀሳብ እንመለከታለን፣ ሼር አድርጉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ለቅሶ ለመድረስ ኳታር ገብተዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአሚር ሼህ ሐማድ ቢን ካሊፋ አልታኒ ሞት የተሰማቸውን ሀዘን ለመግለጽ ዶሃ መግባታቸው የኳታር ሚዲያዎች ዘግበዋል። ጠቅላይ ሚኒስትሩ ብቻ ሳይሆኑ አብሯቸው ወደዛ የተጓዙት የከፍተኛ ባለስልጣናት ልዑካን ቡድናቸው ጭምር መሆናቸውም ታውቋል። እዛም ሲደርሱ የኳታር ትራንስፖርት ሚኒስትር ሼህ አብዱላሂ ቢን መሐመድ፣ በኳታር ደግሞ የኢትዮጵያ አምባሳደር ኮት ፋይሰል አሊ አብሯቸው በመሆን አቀባበል አድርገውላቸዋል። ኢትዮጵያ ውስጥ በጣም ብዙ ሰው እያለቀ ነው። ኢትዮጵያ ውስጥ ሰው ሞተ ሲባል ሌላ ቦታ ይሞታሉ የሚል ሰው፣ ኢትዮጵያ ውስጥ እንዲሆኑ ሲባል ችግር የለውም ዛፍ እንተክልላቸዋለን የሚል ሰው ለማሽቃበጥና ካሜራ ወዳለበት ሲሆን ግን እንደምንም ብሎ ፈጥኖ ይሄዳል። ያሳዝናል። ወደ ሚኒሶታው እንሂድ። እስካሁን ድረስ ላይ ካላረጋችሁ ላይክ አድርጉ። አስቡት። ለ8 ዓመታት ሰርታችሁ በደቂቃዎች ውስጥ ስታጡ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚኒሶታ ደብረ ብስራት ምዕመናን 8 ዓመት አካባቢ ለፍተውበታል። በመጨረሻም በጣም ኤክሳይደድ ሆነው ስራ እየቀሩ ብዙ ስራ ሰርተው ተመረቀና ገብተው 3 ወር ባልሞላ ጊዜ ውስጥ ነው እንግዲህ ትናንትና አገልግለው ዛሬ በዜናና በፌስቡክ የሰማ ነውና እዛ ነበርኩኝ። ትናንትና በጣም የሚገርም አገልግሎት አገልግለን ዛሬም አርሴማ ተቀድሶ ከተወጣ በኋላ ይህን ነገር እየተቃጠለ ነው ተብሎ የተሰማ እና እዛ ጋር ሰምተው የመጡ ሰዎች ደግሞ ምዕመናን ብታያቸው በጣም ልብ የሚነካ ነበር እና ጎፈንድሚ ተከፍቷል። ኦልሬዲ ሰፖርት ማድረግ የምትችሉ ወደ 2 ሚሊዮን ብር ነው ያወጡበት። ግን 2500 ያላችሁ ሰፖርት ብታደርጉ ቤተክርስቲያኑ ታደርጋላችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው ቤተክርስቲያኑና ሰፖርት የቻላችሁ በውጭ ያላችሁ ይሄን የጎፈንድሚ ቁጥር ቼክ አድርጋችሁ ማግኘት ትችላላችሁ። ከዛሬ ጀምሮ ኦልሬዲ መዋጮው እየተዋጣ ያለው፣ ስለዚህ ይህን ቤተክርስቲያን ለማሰራት ነው። አንዳንድ ጽሁፎች እያየሁ ነበር፣ ዋሃብዮች እየለጠፉ ያሉት ይሄን ኢትዮጵያ ውስጥ ቢሆን ኖሮ በዋሃብያ ያላኩ ነበር ሲል ሰማሁትኝ እና ቴሌግራም ላይ አንድ ቪዲዮ እስከምጨላቸዋለሁ። በዚህ ወር ውስጥ ብቻ አሜሪካ ላይ ይሄኛው ሲቃጠል፣ ለንደን ላይ፣ ዋሽንግተን ላይ ብቻ 4 ቤተክርስቲያን ተቃጥሏል። ነገሮች ላይ ማን እንዳቃጠላቸውም ጭምር ቴሌግራም ላይ እስከምጨላቸዋለሁ። እዛም ማን ምን እንደሚያደርግ የምናውቀው ነገር ነው። ራስን ማታለሉ ተገቢ አይደለም። ግን ሄኖክ ዘሀበሻ ምን እያለ ነው እዛ ከቦታ የሚለውን ነገር ላሳያችሁ። እሺ ዛሃበሻዎች እንደምናላችሁ። አሁን የምንገኘው በሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ነው፣ ቃጣው የደረሰበት ማለት ነው። እንደምትመለከቱት በአሁኑ ሰዓት ላይ ጣራው በዚህ መልኩ በጣም ከፍተኛ የሆነ ቃጣው ደርሶበታል። አንዳንድ ሰዎች የፖሊስ ምንጮች ምናልባት ስትራክቸሩ ላይም ችግር ሳያጋጥመው እንዳልቀረ ነው እየገለጸ ያሉት፣ ግን እሱ በፖሊስ የሚገለጽ ነው። እስካሁን ድረስ ባለው መረጃ ግን ይህንን ይመስላል። የቃጠሎ ሁኔታ ፖሊሶቹ መግባታችንን ማለታችንን ስላሉ እዚህ ጋር እንደምታዩት ዘግቷል። ግን በሌላ አቅጣጫ በኩል ለመግባት እንሞክራለን።
አሁን ያለው ይሄ ነው። የቤተክርስቲያን አባቶች ለማነጋገር እንሞክራለን። ጠብቁን። እሺ፣ ሁለተኛ ቪዲዮአችን ነው ይሄኛው። የምንገኘው በሚኒሶታ ደብረ ብስራት ቅዱስ ገብርኤል እና አርሴማ ቤተክርስቲያን ነው። በአሁኑ ሰዓት ላይ ቃጠሎ የደረሰበት ዛሬ እንደምትመለከቱት የጣራው ክፍል በሙሉ ወድሟል። እንደዚህም ደግሞ ከፍተኛ ጉዳት እንደደረሰበት በስትራክቸሩ ላይ የተነገረ ያለው ግን ይሄ በፖሊስና በባለሙያዎች መረጋገጥ አለበት። እስካሁን እየተባለ ያለውን ነው የምነግራችሁ። አሁን የቤተክርስቲያን አስተዳዳሪዎች ለማግኘት እየሞከርኩ ነው። እዚህ የጠበቁ ያለው በአሁኑ ሰዓት ላይ እንደምትመለከቱት እንግዲህ በአንድ ጎን በኩል ያለው ነገር ሁሉ ነገር እንደወደመ ነው የምንመለከተው። ጠብቁን። ተጨማሪ መረጃዎችን ይዘን እንመጣለን። እንግዲህ ከዚህ በኋላ ምንም አይነት አዲስ አብዴት የተደረገ ነገር የለም። እንዳልኳቸው ነው። አዲስ ነገር ካለ ስለ ቤተክርስቲያኑ ወዲያውኑ የማሳወቃችሁ ነው የሚሆነው። ሌሎች ቦታዎች ላይ መረጃዎችን ቼክ እያደረኩኝ ነው። እንዳልኳቸው አሳውቃቸዋለሁ። ወደ ዋሃብያ እንምጣ። ቅድም አንድ ቪዲዮ አሳያችሁ ነበር። አንድ ሼክ እንደተገደለ። በዛ ሼክ ብዙን ጊዜ መጠርጠር ያለበት ቅድም የሚጠረጠረው ዋሃብያው እንደሆነ ነው። እኔ አይደሉም። በነገራችን እንደዚህ ሀሳቦች አመጣላችሁ። ዋሃብያው ሌላውን አህባሹን ወይ ደግሞ ቀደምት የእስልምና ተከታይ ኢትዮጵያ ውስጥ የነበሩትን እንዴት አድርገው እንደሚሰድቧቸው ተመልከቷቸው። በራሻ ይቺ ልጅ ቀጣይ ቪዲዮ ላይ እንመለከት። ቆሻሻ አውጡ ሰዎች፣ ቶሎ ቶሎ ብላችሁ ቆሻሻችሁን አስወግዱ። ዘመናዊ ቆሻሻ ዘመተናል። እሺ ውይ የለም ነው ያልሽ። እኔ መቤት መስሎሽ ነው። እኔ እናት ወደ ጎንም ወደ ኋላ ወደፊትም ደግሞ መኖሩ አይቀርም። ዝም ብለሽ ፈለግ አድርጊ። ያው በዓልም አልነበረ አንዳንድ የገሙ ጭንቅላቶች አይጠፉም ብዬ ነው። ያው የፍየል ማለቴ ነው። እሺ ምን ውይ ለቡችዬ አውጥቼ እሰጣለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ቡችዬ እንደዚህ አይነት ነገር አይመቸውም። ገና ሳይው ኦን አፒታይት ብሎሽ ነው የሚሄደው። ቶሎ ቶሎ አምጪ። ይህቺ ልጅ የራሷን ሙስሊም ሼኮችን አትመለሰች። ታዲያ ትናንትና ይመስለኛል ወይ ትናንትና በስቲያ አንድ ቪዲዮ ለቃ ነበር። ብዙ ኢትዮጵያውያን ተቀባብሎት ቪዲዮ ሰርተውበታል። ወዶቼ ሰርች ባላችሁ ላይ ሄዱና አክሱም ብላችሁ በጣም ያማል ወላሂ በጣም። አሁን ለምሳሌ ሌላ ሀገር ጅማ ብላችሁ ሰርች ብታደርጉ የጅማ አለባበስ ነው የሚመጣላችሁ። የጅማ በዓል። ወሎ ብላችሁ ጎንደር ብላችሁ የትኛውንም ሀገር ሰርች ብታደርጉም እንደሚመጣላችሁ የዛ ሀገር አለባበስ ወይንም የዛ ሀገር ባህል ነው የሚመጣላችሁ። አክሱም ብላችሁ ሰርች ስታደርጉ ግን የሚመጣላችሁ ነገር ወላሂ ነው የምላችሁ በጣም ያማል በጣም ማለት ነው። ከጭንቀት በኋላ እፎይታ አለ ነው አይደል የሚባለው? ሳይጨልም አይነጋም ነው የሚባለው። አላህ መጨረሻቸውን ያሳምርላቸው። አላህ በቅርቡ ከጭንቀት ወደ እፎይታ ማለት የሚባለው። አሚን ዱአ አድርጉላቸው። አክሱም ላይ ሰርች ስታደርግ የሚወጣው ነጠላ የለበሱ ወይ ደግሞ ቤተክርስቲያን ወይ ደግሞ ዝማሬ ወይ ደግሞ ስለ አክሱም መዝሙር ነው አብዛኛው የሚወጣው። ስለዚህ ያ ነገር አበሳጫት። እስቲ ሄዱና ሙስሊሞች ቼክ አድርጉ። እስቲ አክሱም በልና ቲክቶክ ላይ ጻፉ። ምን እንደሚወጣላችሁ ስታዩ ታዝናላችሁ። ባህላዊ አለባበስ ሌላ ቦታ ላይ ብታዩ ባህላዊ አለባበስ ወይ ባህላዊ ጭፈራ ታያላችሁ። አክሱም ላይ ሲሆን ግን እንደዛ ነጠላ ነው የምታዩት። ስለዚህ ያ ነገር አበሳጫት። ዋሃቢያ እንደዛ ነው በነገራችን ላይ ይበሳጫል። መስቀል ሲያይ፣ ነጠላ ሲያይ፣ ስርዓት ያለው ሴት ሲያይ ደሙ ይፈላል። ታዲያ ኮሜንት ላይ ማን ነው እንደኔ አይቶ ተደስቶ የመጣ ብለው ገብተው ሰርች አድርጉ ሲላቸው ሰርች አድርጉ ገብተው ሰርች ሲያደርጉ ቲክቶክ ላይ አክሱም ብሎ ሰርች ሲያደርጉ ይወጣላቸው ነጠላ፣ መዝሙር፣ የአክሱም ቤተክርስቲያን ምናምን ነገር ነው። ስለዚህ ደስ ይላል አይተው መጡ። ታዲያ ለዚህ ምላሽ ምን መለሰች አትሉ? ካፊሯ ምን አለች? ማን ነው እንደኔ አይቶ ተደስቶ የመጣ? እንደው ቢላ አለይኩም አርሲ በሉና ሰርች አድርጉ። እስኪ የኔዎች እንደው ሰርች አድርጉ አርሲ በሉና እንደው ተደሰቱ አይደለም ግን ዝም ብላችሁ አርሲ ብላችሁ ሰርች አድርጉ። አሜሪካ የራሷ እያረረ ሰው ተማስላለች ያለ ሀገር ሰው። ለማንኛውም ያው አርሲ ብላችሁ ሰርች ስታረጉ የባሰ ነው፣ ግን አያስደስትም። ግን ዝም ብላችሁ አርሲ ብላችሁ ሰርች አድርጉና አዩት። አይ ካፊሮች፣ እኔ እኮ ትገርሙኛላችሁ ወላሂ ላዚም። አሁን እናንተ የአክሱም ሙስሊሞች መጨፍጨፍ የአክሱም ሙስሊሞች መሰቃየት እያስደሰታችሁ ነው። እስኪ ራሳችሁ መጀመሪያ ሄዱና ነፃ አውጧቸው ከብቶች። ጉድ እኮ ነው። ያው እኔ አርሲ ብዬ ሰርች አድርጌ አልተደሰትኩም።
የተለየ ሀዘንም አልተሰማኝም። ምክንያቱም የኛዎቹ አክሱም እየተሰቃዩ ስለሆነ ማለት ነው። ስለዚህ አርሲ ብላችሁ ሰርች ስታደርጉ አባቶች በእርግጥ ያሳዝናሉ፣ ግን ያው እንግዲህ ስላሴ ያድናቸው የማይባል ነገር ከሁላ ሰሞኑን ደግሞ ኦርቶዶክሶችን እያንጫጫኋቸው ነው። ለምን አትሉም? ባለፈው አክሱም ብላችሁ ሰርች አድርጉ አልኩኝ። ሙስሊሞች ናቸው የሚመጡት እና ከዛን የሰቃዩ ሙስሊሞች የሉ እነሱ ደግሞ ቤተክርስቲያናቸውን ከየትም እየቀራረሙ ኮመንት ላይ ደረደሩልኝ። ከዛን እኔ ደግሞ አርሲ ብላችሁ ሰርች አድርጉ እስኪ የሚመጣው ነገር ደስ አይልም ወይ አልኳቸው። እነሱ ምክንያቱም እነሱ የአክሱም ነገር ደስ ይላል አሉኝ። እኔ ደግሞ አርሲ የሚባል ብላችሁ ሰርች ስታደርጉ የሚመጣው ነገር ደስ አይልም ወይ አልኩኝ። ደስ ብሎኝ ሳይሆን እነሱ ደስ ስላላቸው የአክሱም ሙስሊሞች ስቃይ፣ እኔ ደግሞ የአርሲ ሙስሊሞች ስቃይ ደስ አላለኝም፣ ግን ደስ አለኝ። እንግዲህ ይህች ልጅ አህባሽ አይደለችም፣ ዋሃብያ ነች። ወይ ደግሞ የቀደምቱ የነባሮ እስልምና አይደለም። ነባሮ እስልምና በቤተክርስቲያን መቃጠል ያን ያህል የሚደሰት አይደለም። ተባብሮ ብር አዋጥቶ የሚሰራ ማህበረሰብ ነው። ደግሞ እንዲህ ወደ ወሎቴ ደግሞ ቤተክርስቲያን ደግሞ የሚሰሩ መስጊድ ይሰራሉ፣ ደግሞ ሙስሊሞች ደግሞ ቤተክርስቲያን የሚሰሩ አሉ። ተባብረው ይኖሩ ናቸው። እነኚህ ግን እንደዛ አይደሉም። በክርስቲያኖች መጨፍጨፍ፣ በክርስቲያኖች መገደል፣ በክርስቲያኖች መደብደብ፣ በሽማግሌዎች በአዛውንቶች መጨፍጨፍ የሚደሰቱ ሰዎች ናቸው። አላማቸው እሱ ስለሆነ እንኳንስ ክርስቲያን ሙስሊምም ጭምር የሚገድሉ ስለሆነ የምናውቀው ነገር ነው። ከዚህ በጣም ብዙ ጊዜ ዘግበነዋል። ሌላኛው በጣም የገረመኝ ነገር ንጽጽሯ ነው። አክሱም ላይ ሰርች ስታደርጉ ነጠላ የለበሱ ቤተክርስቲያን መዝሙሮች፣ ስብከቶች ሰምቲንግ ምናምን ታገኙት። አክሱም ላይ አርሲ ላይ ሰርች ስታደርግ እሷ ግን ክርስቲያኖች ሲገደሉ የክርስቲያኖች ጩኸትን ነው የምትሰማው። ስለዚህ ደስ ያላት እሱ ነው። እኛ አክሱም ላይ ነጠላ የለበሱ ሰዎች በማየታችን ደስ እንደሚለን ሁሉ እሷ ደግሞ አርሲ ላይ በሚጨፈጨፉ ሰዎች ደስተኛ ናት። ይሄ ነው ሀሳብ ልዩነት በማለት ላይ አንድ ማን ሆነበት ልንሆን የማንችለውም ለዛ አንድ የጋራ ሀገር እንኳን ከነዚያ ሰዎች ጋር ሊኖር የማይገባውም ለዚህ ምክንያት ነው። ነገራችን ላይ ሌላኛው ተሐድሶ ነው። ከዚህ በፊት ይህን ሰው ብዙ ጊዜ አቅርቤዋለሁኝ። ሀሳብ የለውም፣ የሐሰት አባት ነው። ግን እንመልከተው። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረ ሙሴ ለያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ ሊቃነ ጳጳሳት እንዲደርስልኝ ፈልጋለሁ። በዋነኝነት ግን ለፌደራል ፖሊስና ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ስለምፈልግ በደንብ ኮፒ ሊንክ በደንብ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ነገሩ እንዲህ ነው። ከዚህ ቀደም አርሲና አካባቢዋ ላይ ብዙ ኦርቶዶክሶች ኦርቶዶክስ ስለሆኑ ብቻ አንገታቸው ላይ ማተብ ስላሰሩ በማለት በአፋቸው ብዙ ኢትዮጵያውያንን ሲገሉ ኖረዋል። አሁን ላይ ደግሞ ይሄ እየተነቃባቸው ሲመጣ አንዳንድ ሊቃነ ጳጳሳት በሰሜኑ በኩል ላይ ያለውን ውጊያ ሐላል እየደገፉ እንደሆነ እናውቃለን። ይህ ማለት አንዳንድ ገዳማትና አድባራትን ለማሰራት በማለት የአዲስ አበባን ወጣት እዚህ ሶሻል ሚዲያ ላይ የሚርመሰመሱ ዩቲዩበርና ቲክቶከር አርቲስቶችን በመያዝ እየተደራጁ እንደሆነ እናውቃለን። እኛ ሰላም ፈላጊ ትውልድ ስለሆንን ይህንን ነገር መንግስት ችላ ሊለው አይገባም። ይህንን ነገር የምናገረው እጄ ላይ ባለ በቂ ማስረጃ ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ገዳማት እናሰራለን፣ አድባራትን እናሰራለን እያሉ በየዕለቱ የሚሰበሰበው ገንዘብ በሰሜኑ አካባቢ ላይ የሚደረገውን ጦርነት እየደገፈ ስለሆነ እኛ ደግሞ ሰላም ፈላጊ ትውልድ ስለሆንን ሰላም ስለምንፈልግ መንግስት ሰላማችንን እንዲያስጠብቅልን ይህንን መረጃ ለማጋራት እወዳለሁ። ሁላችሁም ይህንን ቪዲዮ በደንብ ኮፒ ሊንክ በደንብ ሪፖስት አድርጉልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ላይ የተቀመጡ አብዛኛው ቲክቶከር ፖለቲከኛ ነው። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉ፣ ለብዙ እንዲደርስ ፈልጋለሁ። አመሰግናለሁ። በነገራችን ላይ እንደዛም እንኳን ቢባል የሚመለከተው አይመስለኝም። አሁን ራሱ እንዳያችሁት ኦርቶዶክስ አድርጎ ሰላሙ የሚፈልግ ኦርቶዶክስ በእንደዚህ አይነት ሁኔታ መበጥበጥ የሌለበት እንደሌለበት አድርጎ የሚናገር ማስመሰል ነው። ግን መናፍቅ እንደሆነ ብዙ ጊዜ ደጋግመን ያየነው ሰው ነው። ግን ራሱ እንዳያችሁት ኦርቶዶክስ ነኝ መረጃ አለኝ እንደዚህ ሲያሰናክል ነበረ። አንድ መረጃ አውጣ ቢባል ህዱም ብሎ እንደማያወጣ እናውቀዋለን። በእርግጥ መናፍቃን ቤዝ ያደረጉት በሐሰት ነው። የሐሰት አባትን ስለሚከተሉ
ከነሱ እውነትን ላንጠብቅ እንችላለን። ግን እውነታው ግን መሬት ላይ ያለው ሪያሊቲ ግን ያ ሆኖ ነው። ሁሌም ቢሆን የምናገኘው ያ ሆኖ ነው። የሆነው ሆኖ ከዚህ በኋላ ያለውን ዘመድኩን ይቀጥለው ለብዙዎች እንዲደርስ ግን ሼር ማድረጋቸውን አትርሱ። በወቅታዊና በሀገራዊ ጉዳይ ያነሳው ሀሳብ ነው። ተከታተሉት። ቸር ቆዩ። የቆረጠው ቡቶክሱም ልከኛ ነው። በጣም አልወፈረም፣ በጣም አልቀጠነም። እንስማውና እንምጣ። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። እዚህ ጋር ያዝልኝ። በእውነት አትመጣም ወይ አለ። ቢሻ በአውሮፕላን ቢሻ አትመጣም ወይ የምንጥስ ከተማ የምን ከተማ ነው ያለው? እስቲ አምጣልኝ አንድ ጊዜ እንተበት። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና። ኦኬ ገባኝ። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በሎንቺና ቢሻህ በአውሮፕላን ቢሻህ በሎንቺና የተባለበት ከተማ ይሄው አለ። ቀጠለና ለጥቂት ዓመታት በሎንቺናም በምንም ይመጣ ነበር። ከዛ በኋላ ቀርቷል። ግን አውሮፕላኑን ጀምረናል። የሎንቺናውን ግን መጀመር አለብን ብሎ ሲናገር እነ ተመስገን ጥሩነህ፣ ዳንኤል ክብረት፣ እነ አረጋ ከበደ የደብረ ማርቆስ የስክስታ የኪነት ቡድኖች በአጠቃላይ ብአዴኖች በደንብ ሞቅ አድርገው ነው ያጨበጨቡት ማለት ነው። ደግመን እንሰማዋለን። ሎንቺናውን ማን እንዳስቀረው ተነጋግረን እንጀምራለን ማለት ነው። አትመጣም ወይ ማርቆስ በልኝማ አንዴ ድገምልኝ። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ደብረ ማርቆስ የጥንታዊት ከተማ ናት። መንቆረር ነበረች። ከዚያ በኋላ ወደ ደብረ ማርቆስ የተቀየረች ናት። ታሪኳ እጅግ ሰፊ ነው። ጥንታዊት ከተማ ናት። እንደተባለውም የኢትዮጵያ ቤተክርስቲያን ብርሃን ናት ከነ ብዙ ችግሮቿ ማለት ነው። የቅባት የኦርቶዶክስ ችግር እንዳለ ሆኖ ግን ኦርቶዶክሳውያኑ እያሸነፉ ከዚህ ደርሰዋል። ጎጃም በብዙ ተሰቃይቷል። በአፄ ዮሐንስ ዘመነ መንግስት የሳዲስቶች ስራ የተሰራበት በጣም የተጨፈጨፉበት ታቦቱን ከመቅደሱ አውጥተው ፍለጥ ያሉበት ኦርቶዶክሳዊ የተባሉት አፄ ዮሐንስ ጎጃም ላይ የሰሩትን ግፍ የታሪክ ጸሐፊዎች ጽፈዋል። በጣም ብዙ መከራ የደረሰበት ነው። እንደውም አፄ ዮሐንስ መተማ ሄደው ከመውደቃቸው በፊት ያ መከራው ሲበዛባቸው ምናልባት ጎጃም ሄጄ የሰራውት ግፍ ሳይሆን አይቀርም እስኪሉ ድረስ ማለት ነው። ጎጃም ከኢትዮጵያ ከተሞች ልክ ከአዲስ አበባ እንደገና ጅማ፣ መቀሌ፣ አስመራ፣ ድሬዳዋ፣ ሐረር፣ ጎሬ ከመሳሰሉት ከነቀምት ከመሳሰሉት ከተሞች ስልጣኔ የኢትዮጵያ ስልጣኔ የዘመናዊ ዓለም የአንደኛው መቶ ክፍለ ዘመን ስልጣኔ ሲመጣ በቀዳሚነት ያገኘው እንደ ስልክ አየር መንገዱ በራሱ ሌላ የትም ቦታ ሳይኖር ጎጃም ደብረ ማርቆስ ነበረ ማለት ነው። እና ይሄን በደርጉም ጊዜ በዚህ በኢህአዴግም ጊዜ ቀብረውት የአየር መንገዱ በደብረ ማርቆስ እንዳያርፍ በማድረግ ወደ ባህር ዳርም በማዞር ሲሰሩበት ነው የከረሙት። እንግዲህ አሁን ደብረ ማርቆስ ከተማ ታላቁ የቅዱስ ማርቆስ የወንጌላዊ ማርቆስ
ያለበት ደብር ነው። ትልቅ ከተማ ነው። የክርስቲያኖች የኦርቶዶክሳውያን መንደር ነው። ክርስትናው ጎልቶ አይሎ የሚገኝበት ከተማ ነው። ይህ ከተማ አየር መንገድ አሁን ሳይሆን በፊትም ይገባዋል። ሀገሩ ለምለም ነው። ትርፍ አምራች ነው። የጤፍ ሀገር ነው። የጤፍ ሀገር ነው። የስልጣኔ ሀገር ነው። ደግሞ የጀግኖችን መፍለቂያ ነው። የጀግኖች የሚፈልቁበት ነው። ሀገር የታደጉ ከጣሊያን ጋር ከፋሽስት ጋር ጉሮሮ ለጉሮሮ የተላለቁ እነ ደጃች በላይ ዘለቀ ያሉበት ወንድሙ እጅጉ በለጠ ዘለቀ ሌሎችም የጎጃም ጀግኖች ያኔ አይደለም በኢትዮ ኤርትራ ጦርነት ራሱ የኤርትራውን የሻዕቢያውን ምሽግ የሰበሩ ልጆች የማርቆስ ልጆች ናቸው። የደብረ ማርቆስ ልጆች በወንድነት በጀግንነት በሃይማኖት የሚታሙ አይደሉም ማለት ነው። አብዛኛው ባለሀብት ደግሞ እንደምትመለከቱት ከዚህ ትርፍ አምራች ህዝብ የወጣ ነው። ጤፍ በገፍ ነው። የጤፍ እርሳ የጤፍ ማሳውን ብትመለከቱት ትገረሙበታላችሁ ማለት ነው። ነገር ግን ከጥቂት ጊዜ በኋላ በአውሮፕላንም ማይሄድም ሰው በመኪናም መሄድ አይችልም። ጎጃም የምድር ሲኦል ሆናለች። የምድር ሲኦል ሆናለች። ኦሮሞዎቹ በጎጃም ላይ ፍላጎት አላቸው። እዛ አካባቢ ያለውን ክርስትናውን፣ ሃይማኖቱን፣ ህዝቡን ማጥፋት ይፈልጋሉ። የኦሮሞማ የፖለቲካ ኦሮሞማዎቹ ማለት ነው። እና በንግግራቸውም እንደምታዩት በላይ ዘለቀ ኦሮሞ ነው፣ ጎጃም ኦሮሞ ነው፣ አማራ ጎንደር ብቻ ትንሽ ቦታ ነው ያለው፣ እዚህ ደግሞ ሰሜን ሸዋ ብቻ ነው እና ወሎ የሆነች ቦታ ነው እንጂ አማራ የሚባል የለም የሚሉትና ለጥቃት ከተጋለጡት ከተሞች ወይም ክልሎች አንደኛው ጎጃም ነው ማለት ነው። ጎጃም የሀገር ውስጥም የውጭ ሀገርም ደግሞ አይኖች የሚያርፉበት ነው። ሌላው ደግሞ ገነትን የሚያጠጣው ገነትን እየዞረ የሚያጠጣው ትልቁ በመጽሐፍ ቅዱስ ከተጠቀሱት ወንዞች መካከል አንደኛው የአባይ ወንዝ የሚገኝበትም ነው። ስለዚህ ይህ ውሃ ደግሞ ለሱዳንና ለግብጾች ሌላ ህይወት ነው እና ይህ ክልል እንዲረጋጋ ይህ ህዝብ እንዲረጋጋ እንዲያስብ አይፈለግም ማለት ነው። በጎጃም ወርቅ አለ። በጎጃም የተለያዩ ማዕድናት አሉ። በጎጃም በሸለቆች ውስጥ ነዳጅ አለ። ነገር ግን በዚህ ሀብቱ ላይ በዚህ እውቀቱ ላይ በዚህ ሃይማኖቱ ላይ እንደገና ይሄ ሀብትን ተረጋግቶ የሚጠቀም ከሆነ ስለማይቻል ለጎጃም ከጥንት ጀምሮ ግብፃውያኑ ቲፒኤልኤፎችም እንኳን ከመጡ በኋላ ህወሓቶች ሌሎችም የሚመጡ ሰዎች ብቻ መርዝ ተክለው የሚሄዱበት ነው ማለት። ለምሳሌ እነ አልፎንሶ ሜንዴዝ ከመጡ በኋላና ከኢትዮጵያ እንዲወጡ ከተደረጉ በኋላ ቅባት የሚባለውን ሃይማኖት ጎጃሞችን አስቀጽለዋቸው ኦርቶዶክስና ቅባት ተብሎ ሁለቱ እንዲፋለጡ ሁለቱ እንዲዳሙ የተደረገው። ምክንያቱም የተረጋጋ ህዝብ ሐሳቡን ያወጣል፣ አይምሮውን ይከፍታል። ስለዚህ ጸጋዎቹ ላይ ይጠቀማል፣ ይፈላሰፋል። የጥንት ኢትዮጵያውያን ነፃ ህዝቦች ስለነበሩ አይምሮአቸውን ይጠቀሙበት ስለነበረ የሰማይ መስኮት ከፍተው ያዩ ነበር። የምድርን ከርሷን ከፍተው ያዩ ነበር። የእጽዋትን ሰብስበው ይመራመሩ ነበር፣ ይፈላሰፉ ነበር። ምክንያቱም ስለ ጦርነት አያስቡም፣ ስለ ረሃብ አያስቡም። መንፈሳዊነታቸው እያየለ ይሄድ ነበር። የተረጋጋ ህዝብ የስልጣኔ ውጤቶችን ረቂቅ ነገሮችን እየሰራ ነው የሚሄደው፣ ሁሉ ነገር ሰላም ሲሆንለት ማለት ነው። ስለዚህ ያ ህዝብ ደግሞ እንዳይረጋጋ ሲፈለግ ደግሞ የሚጋደልበትን የሚጨቃጨቅበትን የሚነታረክበትን ነገር ገዢዎች የውጮቹም የሀገር ውስጦች ቅጥረኞችም እየሰጡት ህዝቡን ያከፋፍሉ። በአብዛኛው ጊዜ ደግሞ ገዢዎች ከፋፍለው ነው የሚገዙት። አንዱን በማቅረብ አንዱን በማራቅ ለአንዱ ታፔላ በመስጠት ለአንዱ ስም በመስጠት ለአንዱ እንዲህ ለአንዱ እንዲያ በማለት እርስ በርስ ህዝቡ እንዳይዋደድ በማለት ከዛም በኋላ ደግሞ ገዢዎች አንዱን ሲያቀርቡት ሌላው ደግሞ ከሱ የባሰ ሆኖ ቀርቦ በንጉስ ፊት ሞገስ ለማግኘት ይለፋበታል ማለት ነው። አሁን የጎጃምና የጎንደር ብአዴኖች ፍክክራቸው ይሄ ነው። ሁለቱን
መግዛት አያውቁም ወይም ደግሞ መሪ መሆን አይፈልጉም። ነገር ግን ሁለቱም ሁለተኛ ሆነው መሪ ለሆነው አካል ማንም ይሁን ማን ታማኝ ባሪያ፣ ታማኝ ገረድ፣ ታማኝ አሽከር ሆነው መቀጠል ነው የሚፈልጉት እና አሁን አብይ አህመድ ጢባጢብ የሚጫወትባቸው አንዴ ጎንደሮቹን ያቀርባቸዋል፣ እነዚህ ጀት ይሆናሉ። ከዛ እነዛን ደግሞ ትንሽ የሆነች ቦታ ይሰጥና ጎጃሞቹን ሰብስቦ ይይዛቸዋል፣ እነዛ ጀት ይሆናሉ። ፉክክሩ ወሎንና ሸዋን አግልሎ እነሱ እንዳሉ አይቆጠሩም። ጎንደርና ጎጃምን በማፋተግ ነው የሚቀጥለው ማለት ነው። ስለዚህ የግብፃውያኑ ፍላጎት አለ፣ የሱዳኖቹ ፍላጎት አለ፣ የሻዕቢያ ፍላጎት አለ፣ የወያኔዎቹ ፍላጎት አለ፣ የኦሮሞማ ፍላጎት አለ። በጎጃም ላይ ውሃው ያመጣባቸው ጣጣ ነው። መሬቱም ወርቅ ነው፣ ለም ነው። በጣም የሚገርም ነው። የትግሬ ቦርድ የወጡ ወታደሮችና ጀነራሎች ጎጃም ውስጥ ራሱን የቻለ እርሻ ነበራቸው። የጎጃምን ገበሬ ነቅለው ጭሰኛ አድርገው ረሃብተኛ አድርገው መድኃኒት እንዳይገባበት አድርገው 27 ዓመት ሙሉ ጎጃሚዎች በገዛ ምድራቸው ላይ የትግሬ ጀነራሎችን ይቀድሙ ነበር። ምንድነው ስም ነበረው። ጎጃም መሬት ላይ ያለ ሰፊ ወርቅ እህል በጣት ከተህ የሚያመርትና ተጠቃሚዎቹ የትግሬ ጀነራሎች ነበሩ። አሁን የወጡ ወርቆች አሉ። እነዛን ወርቆች የሚጠቀሙ አካላት አሉ። እንግዲህ ይሄ ህዝብ ነው እንዳይረጋጋ ተደርጎ በላይ አውሮፕላን የተከለከለው፣ በስር ደግሞ መኪና እንዳይመጣበት በመኪና እንኳን እንዳይጓዝ የተደረገው ማለት ነው። እንግዲህ የፋኖ ትግልም ሲመጣ ደግሞ የአማራ ፋኖ ትግል ሲመጣ ደግሞ አብዛኛው ርብርብ የተደረገው የመጀመሪያ ኮንትሮል ለማድረግ ለመቆጣጠር የተፈለገው ጎጃምን ነው። አይታችሁ እንደሆነ ነጮች ራሱ ጋዜጠኛ በሉት የዩኤን ሰዎች በሉ የምናምን ሰዎች በሉ የወሎ ፋኖ፣ የጎንደር ፋኖ፣ የሸዋ ፋኖ ሳይሆን ሄደው ኮንታክት ያደረጉት እነ ማሪሸትን እነ አስረስ ማሬን ነው። እነሱ የተማሩ ዲፕሎማቶች ሆነው ምናምን አይደለም። እዛ አካባቢ ያው ታማኝ ቅጥረኛ ይፈለጋል፣ መገምገም አለበት። ውሃው ስላለ እንዳልኳችሁ ሀብት ስላለ ያንን ውሃ ትክክለኛ ፋኖ ወጥቶ እንትን እንዲል አያስፈልግም። የአማራ ፋኖ ሲጀመር እንዳለ በጎጃም ውስጥ የራሱን ፋኖ ለማደራጀት የፈለጉት ሻዕቢያ የራሱን ወኪሎች አምጥቶ በኤርትራ በረሃ የነበሩትን አስታጥቆ አምጥቶ የአማራ ፋኖ በጎጃም ውስጥ ነው የከተታቸው። የአማራ ፋኖ በጎጃም ውስጥ ኢዜማ በአቅሙ የአማራ ፋኖ በጎጃም ውስጥ ነው የከተታቸው። ብአዴን የራሱ ሰዎች አምጥቶ የአማራ ፋኖ በጎጃም ውስጥ ነው የከተታቸው። ወያኔ በራሷ የራሷን ሰው አምጥታ የአማራ ፋኖ በጎጃም ውስጥ ነው የከተተችው። ሸዋም ገብተዋል። እርግጥ ነው ሸዋ የነበሩትን ጠልዤ እነ ሰለሞን ወልደ ገሪማን መጣውልህ ስለው ሩጦ መቀሌ ነው የገባው እና ህወሓት አትጥቀሽቅሽ ነው ምን አትቀዛቀዣለህ አርፈህ ተቀምጠህ ሸዋ ላይ ስራ ምንድነው አሉት። እሱ እዛ ተቀምጧል ማለት ነው። እና ፍላጎቶቹ ብዙ ናቸው። እዚህ ጎጃም ላይ ፍላጎቶቹ በጣም ብዙ ናቸው። ሌላው ቀርቶ ብልጽግና በራሱ የራሱን ፓስተሮች የአማራ ፋኖ በጎጃም መሪ አድርጎ እነ ፓስተር ዳዊትን እነማንን እንግዲህ እዛ ወስዶ ያስቀመጠበት ማለት። ጎጃም እንደገና ሌላ የሚያሰጋው ነገር አለ። ጎጃም የሚያሰጋው ነገር አለ። ሃይማኖት ቅባትና ተዋህዶ የሚባለው ነገር አሁን ገንግኖ ወጥቷል። የብልጽግና መንግስት እና ደግሞ ካቶሊካውያኑ ቅባትን ይደግፋሉ። ስለዚህ በጎጃም ውስጥ ፓትርያርክ ተመርጧል፣ ምክትሉ ተመርጧል፣ ክህነት መስጠት ጀምረዋል፣ ድቁና መሾም ጨምረዋል። ይሄ ሲነገር አሁን እንደው ዝም ብትል ዘመዴ ምንት ይላል። ዝም ብለው ትግራይ ያለ ተናግረናል፣ ኦሮሞ ነበረ ተናግረናል። ጎጃም ጋር ሲመጣ ዝም የምንልበት ህዝቡ እንዲጠነቀቅ መንገር መቻል አለብን። ስለዚህ ይሄ የሮም ካቶሊካውያኑ እና አልፋንዞ ሜንዴዝ ፖርቹጊዞቹ መጥተው ተክለው የሄዱትን ይኸው ጳጳስ እስከ ማሾም ደርሰዋል ማለት ነው። እነዚህ ሁለቱ የምትመለከቷቸው አቡነ አትናስዮስ አቡነ ምትሴ የሚባሉ ሁለቱ በጎጃም ምስራቅ ጎጃም የነ አስረስ ማዕሬ ፓትርያርክ ናቸው። እነዚህ በፊት ዝም ብሎ ነበር፣ አሁን ግን ታጥቀዋል።
ታጥቀዋል። መሳሪያ በገፍ ሰጥቷቸዋል። ብአዴን ሰጥቷቸዋል። ኦሮሞማ ሰጥቷቸዋል። የውጮቹ ሰዎች በዩኤን መኪና አምጥተው ሰጥቷቸዋል። ጋዜጠኞቹ ሄደው ጎብኝቷቸዋል። ስለዚህ ምስራቅ ጎጃም ላይ ያለው የአማራ ፋኖ ታጥቆ ነው ያለው፣ ቅባቱ ቡድን ማለት ነው። እዚህ ደግሞ የሰሜን ጎጃም ምዕራብ ጎጃም የሚባሉት ደግሞ ኦርቶዶክሳውያኑ የሚበዙበት ነው። እነሱም ታጥቀዋል። ስለዚህ ብልህ መሪ፣ ብልህ አስተዳዳሪ፣ ብልህ ህዝብ መሃል ገብቶ ይህንን ነገር ካልቋጨ በስተቀር ነገርየው እጅግ በጣም ከባድ ጎጃም ያለው ማለት ነው። ጎጃም ሊቃውንቱ እንዲጠፉ ተደርገዋል። የኦሮሞማው ሰራዊት እንደገባ የአብነት ተማሪዎችን ነው የሚገለው፣ ካህናትን ነው የሚገለው፣ ዶክተሮችን ነው የሚገለው፣ መምህራንን ነው የሚገለው፣ ትምህርት ቤት ነው የሚያወድመው፣ ጤና ጣቢያ ነው የሚያወድመው። በኢኮኖሚ ማድቀቅ፣ ሊቃኑ ላይ ጄኖሳይድ መፍጠር። ባለሀብቶች ሸሽተዋል፣ ነጋዴዎች ሸሽተዋል። በመከላከያው ማለት ኦሮሞማው የሚሰሩ የአብነት ተማሪዎች መርፌ ተወግተዋል። ብልታቸውን ታፋቸውን አብጦ በሚዘገንን ሁኔታ ማለት ደብረ ማርቆስ ላይ የነበሩ የአብነት ተማሪዎች በ2017 ወይ 16 በጠቅላይ ቤተ ክህነት በሰበካ ጉባኤ ማደራጃ ላይ ሪፖርት ሲቀር 599 ኦርቶዶክሳውያን መምህራን፣ ሊቃውንት፣ አባቶች ጎጃም ላይ ብቻ ኦርቶዶክሳውያኑ ተመርጠው ታርደዋል፣ ተመርጠው ተገለዋል። እንደ ቀላል እንዳታዩት፣ እንደ ቀላል እንዳትመለከቱት። የፋኖ መሪዎቹ ፕሮቴስታንት ናቸው። ወቁ፣ ፕሮቴስታንት አይተኩሱም። በሃይማኖታቸው መግደል የተከለከለ ነው። አብይ አህመድ ከአባቱ ጋር ይጸልያል። እሱ ለኢትዮጵያ ወጣቶች ለኢትዮጵያ ወንጌላውያን ወጣቶች ካውንስል ፕሬዝዳንትነት የተመረጠ ሰው በአውሮፕላን እንዲገባ ተደርጎ ቁልፍ ስልጣን እነ ዳዊት መሐሪ እንዲይዙ የተደረገው እነ ተሰማ ካሳሁን ከአብን መጥተው ያንን እነ ፓስተር የሚይዙት ቦታ ነው። ኦርቶዶክሳውያኑ አፈር ከደቼ እየበሉ ነው ማለት ነው። አፈር ከደቼ እየበሉ ነው። ጳጳስ መርጠዋል። ምን መርጠዋል? አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበሩት በምስራቅ ጎጃም ውስጥ ያሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበሩት ግንኙነታቸውን ከማዕከላዊ መንግስት እንዲያቋርጡ ተደርገው የሚጠሩት ሁለቱ ናቸው። በእንተ ብፁዕ ተብሎ የሚጠሩት እነዚህ ሁለቱ ናቸው። በቅዳሴ ሰዓት፣ በማህሌት ሰዓት፣ በሰዓታት ሰዓት የሚጠሩት ተመልከቱ። ራሳቸው ክህነት የነበራቸው ክህነት የሌለው ሰው ገዳም 12 ዓመት የመራ ሰው ያለበት ነው ጎጃም። ያ ብቻ ሳይሆን አሁን ወሎ ተሻግረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የሚል በእነ ምሬ ወዳጆ ምድር፣ በእነ ሄኖክ ምድር፣ በእነ አበበ ምድር እያቋቋሙ ያሉት እነሱ ናቸው። ውጭ ያሉት አሉ፣ ተጠንቀቁ ብለናቸዋል፣ እምቢ ብለዋል። አሻፈረኝ ብለው የሚቀጥሉ ከሆነ ስማቸውን እንነግራለን፣ ክብራቸውን እንገልጣለን። ሚዲያ ላይ ወጡ በመለፍለፍ አይደለም፣ ሃይማኖት ነው። በሃይማኖት ጉዳይ ድርድር የለም። ቆብህን ነው ማስወልቅ። አንተ ምድረ ዘማዊ ሁላ አባገሌ ቆሞስ አባገሌ የሚባል ነገር የለም። አሳያለሁ። ምድር ሌባ ሁላ እናሳየዋለን። በሃይማኖት ምንም ድርድር የለም። ዘመድኩን ይሳደባል ምናምን የፈለከውን በለኝ። እብድ እየተጫወተን እውነቱን መናገር ስላለብን በዚህ መጠን የሚነግራችሁ የለም። አሁን ሰው ቤቱ ተቀምጦ እሰይ ልክ እኮ ነው የሚናገረው ምናምን ይላል። ቄሱ ራሱ ጳጳሱ ራሱ ኦርቶዶክሳዊ ሆኖ አንጀቴ ራሴ ይላል። ግን ወጥቶ አይተነፍስም። አደጋ አለ ጎጃም ላይ የተጠነሰሰው አደጋ አለ። የጎጃም ዶክተሮች ዓለም የሚፈልገው ዶክተር የገደሉት ፋኖች ናቸው። የገደሉት በፋኖ ስም የተደራጁ መንግስት አንድ ይዤ ሁለት አመለጠኝ ሲል ማርሸት ወጥቶ ሁለት ይዘን አንድ አንዱ አምልጦናል ጠፍቶብናል አለ። እናሳያቸዋለን። እስካሁን አላሳየን። ያን የመሰለ ነጮቹ የሚፈልጉትን እኔ ራሴ አገሬን ነው የማገለግለው ብሎ የቀረ ወንድማችን ታስታውሳለህ። ሞቱ ራሱ የሚያሳዝን የአብነት ተማሪዎችን የአብነት መምህራንን አባቶችን ገዳም ድረስ እየሄደ የሚያክም ስለሆነ ይሄ ኦርቶዶክሳዊ መወገድ አለበት ተብሎ ተወግዷል ማለት ነው። መምህራን ኦርቶዶክሳውያን መምህራን በአስረስ ማዕረይ ትእዛዝ ተረሽነዋል፣ ተወግደዋል፣ ጠፍተዋል። እንደውም በጫጫታ እኔ መንጫጫት ከጀመርኩ በኋላ ደውሎ አስረስ ትንሽ ጫጫታ በዝቷል፣ በቃ አትግደሉ በቃ ብለው አሁን ሌላው ሲጠፋባቸውና ማድረግ ሲጠፋባቸው ሞዓ ተዋህዶ የሚባል አለ በማለት
ይሄን በመስጠት ይሄ ዶክተር ያዝልኝ እንዳትነካ ሞዓ ተዋህዶ የሚባል አለ በማለት ኦርቶዶክሳውያን የሆኑትን ቅጽል ተሰጥቷቸው የማጥፊያ ልክ እንደ ሩዋንዳው ሸረሪት እንሽላሊት ለማጥፋት የሚፈልጉትን ልክ አሩሲ ውስጥ ውሻ ነው የሚባለው። ኦሮሚያ ውስጥ የሚገደል ኦርቶዶክሳዊ ውሻ ነው የሚባለው። ውሻ ነው የሚባለው እና ሰሬ አጄሲ ነው የሚለው እንደ ውሻ ነው የሚቆጥሩት። ሩዋንዳ ውስጥም ሲጨፈጨፉ ምንድን እቃ ላይ እየገባ እንትን የሚለው እሱን ነው ያሉት። በረሮቹን ጨፍጭፏቸው ነው የተባለው። አሁን በጎጃም በጎንደር በሸዋና በወሎ ያሉ ኦርቶዶክሳውያንን መሪዎቹ ምን ብለዋቸዋል? ሞዓ ተዋህዶ ናቸው። ምንድነው ሞዓ ተዋህዶ ሲላቸው በቃ ሞዓ ተዋህዶ ናቸው ይላቸዋል። ሞዓ ተዋህዶ ማለት እነ ኔታ ገብረመድህን ሌሎቹ አዲስ አበባ ጥያቄ ለማቅረብ ለመንግስት በህጋዊ መልኩ የተመሰረተ ማህበር ነው እና ያንን ሁሉም ሰው ፈርሟል። ሁላችንም ቀስቅሰናል። ቤተ ክህነቱም ያውቀዋል። ቤተ ክህነት የሚያውቀው ልጆቹም አሉ፣ አሁንም እዛው አሉ ያን ጥያቄ ጠየቁት። ስለዚህ ኦርቶዶክሳዊ የሆነውን ለመምታትና ለማጽዳት ሞዓ ተዋህዶ አሁን እነዚህ የሞቱት በሞዓ ተዋህዶ ስም ሞዓ ተዋህዶ ናቸው። ገዳማትን ያክማል፣ አባቶችን ያክማል፣ የአብነት ተማሪዎችን ያክማል። አሳይቻቸዋለሁ ፎቶውን፣ ከዚህ በፊት የነበሩትን ፎቶዎች አሳይቻቸዋለሁ። እነዚህን አጸዷቸው። ጎጃም አሁን ተመልከቱ። ይሄ አሁን የተገደለበት ምክንያት አብነት ትምህርት ቤቶቹን የነ አስረስ ማሬ እነ ፓስተር ዳዊት ቡድን ያጸዳቸዋል። ከዚያ በኋላ ደግሞ የመንግስቱም አካላት ያጸዳቸዋል። ከዚያ እነዚህ የተጎዱትን ሰዎች ደግሞ እየሄደ ይሄ ዶክተር ያክማል። አስወግዶ ተባለ። እዚህ አውሮፓውያኑ እጅ ስመው የሚቀበሉትም ማለት ነው። እንግዲህ በዶክተር አንዱዓለም ዳኜ ላይ የግድያ ወንጀል ፈጽሟል የተባለ ግለሰብ በቁጥጥር ስር ዋለ ብሏል ፖሊስ። ይሄንን እንዳለ ደግሞ ማርሸት ደግሞ መጥተው ወንድማችን ዶክተር አንዱዓለም ገዳዮች በአማራ ፋኖ በጎጃም በቁጥጥር ስር ውለዋል አለ። ዶክተር አንዱዓለም በሶስት የብልጽግና ወንበዴ ቅጥረኞች የተገደለ ሲሆን ከሶስቱ ገዳዮች መካከል ሁለቱ ዛሬ በአማራ ፋኖ በጎጃም ቁጥጥር ስር ውለዋል። ብልጽግና ቤት ተከራይቶላቸው እንደሚኖሩና በርካታ ተልኮች እንደተሰጣቸው ገልጸዋል። አስገራሚው ነገር ሁለቱ ነፍሰ ገዳዮች በአማራ ፋኖ በጎጃም ቁጥጥር ስር መዋላቸውን ሲያውቁ አንደኛውን እና ከአዳኝ ፋኖች በሩጫ አመለጣለ። በሩጫ ሶስተኛውን ገዳይ በሚዲያ ይዘውት ወጥተዋል አለ። ያ ሶስተኛው አመለጣቸው። ፖሊስ ምን አለ? አንዱን ይዤ ሁለት አምልጠውኛል አለ። ማርሸት መጣና ሁለቱን ይዤ አንዱ አምልጦኛል አለ። ይሄ ማለት አንደኛው እኔ ጋር ያለው ሁለቱ እናንተ ጋር ነው፣ እነዛ ደግሞ ሁለቱ እኛ ጋር ያለው አንደኛው አንተ ጋር ናቸው። ሁለቱን ገዳዮች በሚቀጥሉት ቀናት በሚዲያ ይዘናቸው እንደምንመጣ ሊታወቅልን ይገባል ነበር ያለው ማርሸት። 2 ዓመቱ የለም ገዳይ የለም። ይሄ ሆን ተብሎ ጎጃምን የማድቀቅ ጎጃምን የማጽዳት ስራ ነው የተያዘው ማለት ነው። ልብ ብላችሁ ስሙኝ። ይሄ ዶክተር በአለም በጣም ስፔሻሊስት ነው። በዚህ በጉበት ላይ በምናምን ላይ ይመስለኛል። አጸዱት፣ በቃ አጠፉት። ልጆቹ ሚስቱ ለረሃብ ተዳረጉ ማለት ነው። ኦርቶዶክሳውያን ናቸው። ይሄ ብቻ አይደለም። አሁን ለጎጃም የተደገሰ አለ። እንዳትናገረው ትሉኛላችሁ፣ ዘመዴ ባክህ ይባባሳል ትሉኛ። እውነቱን ልንገራችሁ፣ የጎንደር ስኳድ እና የጎጃም ብአዴን አሁን መፋለሚያ ቦታው ባህር ዳር ነው። ባህር ዳር ላይ አሁን ይቧቀሳሉ ማለት ነው። ሁለቱ እንዲነጫጩ ተደርገዋል። ከደቡብ ጎንደሮች መሬት ቆርሰው ወስደውብናል ጎጃሞች ይላሉ፣ ጎጃሞች ጎንደሮች ወስደውብናል ይላሉ። ይሄንን ኦሮሞማው እያጋጋለው ነው። አሁንም ጣልቃ ካልተገባበት የጎንደርም የጎጃምም ሊቃውንት መጥተው ተነጋግረው ይሄ ሴራ ነው፣ ይሄ መንግስት ሴራ ነው እንነጋገር ካልተባባሉና ጎጃሞቹ አሁን አብይ ከኛ ጋር ነው ምን አባታቸው ያመጣለው ካሉ፣ እነዛኛዎቹም አብይ ከኛ ጋር ነው እኛ አማቻችን ነው ጎጃም ምን ያመጣል ብሎ ኤፕ ብሎ ካለ፣ ሁለቱም መሳሪያ ታጥቋል፣ ሁለቱም ወንድ ነኝ ነው የሚለው፣ ቁጭ ብሎ ኦሮሞ ይሞቃቸዋል ማለት ነው። ይሞቃቸዋል፣ ያያቸዋል ማለት ያያቸዋል። እኔ የምናገረው ነገር ይመራል፣ እኔ የምናገረው ነገር ይቀፋል፣ እኔ የምናገረው ነገር ይዘገንናል። ግን መፍትሄ እንድታበጁለት በጊዜ እነግራቸዋለሁ ማለት ነው። ጎጃም ይሄ ብቻ አይደለም፣ በጣም ከባድ ነገር ነው ያለው። አሁን መርጦ ለማርያም ላይ እንደነገርኳችሁ ነው። መርጦ ለማርያም ላይ በጳጳሳቱ አቡነ ቶማስ ወጥቶ መናገር ጀምረዋል።
ትንሽ ትንሽ ያሳያቸው አቡነ ቶማስ ለቅባት ቅባት በመድረክ ላይ መጽሐፍ ይደግፈናል ቅባት ነን የኦርቶዶክስ ጳጳስ ሆነው ቅባት ነን ብለው የቅባት ካህናትን የቅባት ጳጳሳትን መሾም ጀምረዋል። እኛ አሁን ለደብረ ማርቆስ የተሾሙ ናቸው። መተከልን እዚህ አሶሳ አካባቢ መተከል ነው ምናምን አካባቢ የተሰጣቸው ናቸው። የተባለ የሰው የቅባት ነው እያል ያን የጮን የተሾሙ ናቸው። ነገር ግን በአደባባዩን እየተናገረ ሲያሰማልን በሐዲስም ኢየሱስ ክርስቶስ ዘቀቦ እግዚአብሔር መንፈስ ቅዱስ ወኃይለ እስቲ በሞባይላችሁ መንፈስ መጽሐፍ ቅዱስ በግዕዝም ሆነ በአማርኛ የጫናችሁ ካላችሁ የሐዋርያት ሥራ ምዕራፍ 10 ቁጥር 37 ላይ እስቲ አንብቡት። አዎ መጽሐፍ ቅዱስን አወጣችሁ የሐዋርያት ሥራ ምዕራፍ 10 ዘቀቦ እግዚአብሔር መንፈስ ቅዱስ ወኃይለ እና ይህ ሁሉ እግዚአብሔር የቀባው እግዚአብሔር እንግዲህ አሁን የጥምቀት በዓል ላይ ነው ሊቀ ጳጳሱ የሚያስረዱት። አሁን አደባባይ ወጥተዋል፣ ፓትርያርክ መርጠዋል። ከዚያ በኋላ አደባባይ ወጥተዋል። በሰፊው ነው የምመጣበት። እንዲህ በቀላል እንዲህ ብዬ የምለው አይደለም። ራሱን የቻለ ቀን ይዤ ራሱን በቻለ መንገድ ብመጣበት ይሻላል እንጂ ዝም ብለን የምንለቀው ዝም ብለን አይተን የምናልፈው አይደለም። ነገር ግን ይሄን በተመለከተ እልክልሃለሁ፣ ታሳይልኛለህ። እንግዲህ እየተቃወሙ ነው። አንድ ሊቀ ጳጳስ ብቻ ናቸው ያሉት። ምናልባትም ይሄ የምስራቅ ፋኖ የምስራቅ ጎጃሙ ፋኖ የነ ማርሸት የነ አረጋ ከበደ ቡድን የነ አስረስ ማሬ ቡድን እንዳያጠፋቸው እሰጋለሁ። በጣም እፈራለሁ። እግዚአብሔር በሚያውቀው በጣም እፈራላቸዋለሁ። ብፁዕ አቡነ ዘካርያስ ይባላሉ። ለቅዱስ ፓትርያርኩም ደብዳቤ ጽፈዋል። አቡነ ዘካርያስ ደብዳቤ ጽፈዋል። ለቅዱስ ፓትርያርኩም ለሲኖዶሱም ደብዳቤ ጽፈዋል። እንደገናም ደግሞ ዛሬ አጣሪ ቡድን ሄዷል። ይሄው ልኬልሃለሁ። እስቲ አቡነ ዘካርያስ ስላሳይልኝና ደብዳቤውን ትንሽ እናነባለን። ነገሩ ከባድ ነው። ይሄን ማንም አይነግራችሁም ከኔ ውጪ ማለት። ኦርቶዶክሳውያን ካህናት ከደብረ ማርቆስ ተባረዋል፣ ከሰበካ ጉባኤ ተባረዋል፣ ሰንበት ተማሪዎች ተባረዋል። አለቀ። የሮም ካቶሊክ ደስታ በደስታ ነው። እነ ሄኖክ ኃይሌ ጭፈራ ላይ ናቸው። እና አይመር አሸብር ጭፈራ ላይ ናቸው። ስርዓቱ የሚመቸውን አግኝቷል። አለቀ። እኚህ አረጋዊ ፍኖተ ሰላም ነው ያሉት። ታስታውሱ እንደሆነ የአብነት ተማሪዎቹን ሰብስቦ መንግስት ሲያስር አደባባይ ወጥተው ፍቱ ልጆቼን ያሉ ናቸው። አቡነ አብርሃም አያረጉትም። ያው አያገባኝም እሳቸው አያገባኝም። እና አቡነ ቶማስ አይናገሩት፣ ማንም አይናገረው። እኚህ ኦርቶዶክሳዊ ሊቀ ጳጳስ ግን ብቻቸውን እየተጋደሉ ነው። አሁን ዘመቻ ተከፍቶባቸዋል። እሳቸውም ለመሞት ተዘጋጅተዋል። እሞታለሁ ብለዋል። ስለዚህ እነ አቡነ ቶማስ እነ አቡነ ማርቆስ እነ ሌሎቹም ይሄ በቅባት ያደራጁት አሁን በመርጦ ለማርያምም ያንን ሁላ ችግር ለመፍጠር እየጣሩ ያሉት ሰዎች እሳቸውን እኚህን አባት እንዳይተናኮሏቸው ብዬ አስባለሁ። እፈራላቸዋለሁ። ደብዳቤያቸውን እናንብ። ለቅዱስ ፓትርያርኩ የጻፉትን ደብዳቤ እናንብ። ልብ በሉ። ጎጃም ራሱን የቻለ 4 ሰዓት አንድ ቀን የሚፈጅ ነው። እኔ ፕሮግራም ልስራ ብል ማለት ውስብስብ ነው። እንደምታዩት አይደለም። አይን ገልጦ ማየት ይሄንን ነው። ምን ይላሉ አባታችን? አሁን የጻፉት በ26/10 ሰኔ ላይ ጻፉት። ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቀ ጳጳስ ዘኢትዮጵያ
ሊቀ ጳጳስ ዘአክሱም ወዕጨጌ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ ቅዱስ ሆይ ይላሉ ብፁዕ አቡነ እንድርያስ። ከጥንት ጀምሮ ብፁዕ አቡነ ዘካርያስ ማለት ከጥንት ጀምሮ ቅዱሳን ፓትርያርኮች ብፁዓን አበው ሊቃነ ጳጳሳት ሊቃውንት መምህራን በብርቱ ጥንቃቄ ማስተዋልና ዘዴ ተቀብአን ተዋህዶ ብሎ የሚተረጉሙትን ብፁዕ አቡነ ቶማስ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ግን እግዚአብሔር ቀብኦ ለእግዚ ኢየሱስ መንፈስ ቅዱስ ወኃይለ እግዚአብሔር ኢየሱስ ክርስቶስ በኃይልና በመንፈስ ቅዱስ ቀባው ብለው ባለፈው በዓለ ጥምቀት በማስተማራቸው ህዝበ ክርስቲያኑ በድንጋጤ ላይ ወድቋል። የምስራቅ ጎጃም ሀገረ ስብከት ሰራተኞች መምህራንና ሰባኪያን ይህን ሁሉ እየሰሙ ዝም ብለው ማለፋቸው እንደተባበሩ ያመለክታል። በተሰጠው የቅባት አስተምህሮ ቅባቶች በመደሰት በተዋህዶ እምነት ስር የነበሩ አብያተ ክርስቲያናትን ከነምዕመናኖቻቸውና ከነካህናቱ ወደ እነሱ ወስደዋል። በጉንደወይን ከተማ ካሉት አብያተ ክርስቲያናት ደብረ ብርሃን፣ ስላሴ ወገብርኤል ብቻ ሲቀር ሌሎቹ ተወስደዋል። በተወሰዱትም አብያተ ክርስቲያናት ላይ የነበረውን ተዋህዶ የሚለውን አርማ እያጠፉ ይገኛሉ። በየቤተ ክርስቲያኑ የኢትዮጵያ ፓትርያርክና ሊቃነ ጳጳሳት ስም አይጠራም። በምስራቅ ጎጃም ሀገረ ስብከትም የራሳቸው የሆነ የቅባት ጳጳስና ስራ አስኪያጅ ሹመዋል። ብፁዕ ቅዱስ ሆይ ይህ ሁሉ ድርጊት የቤተ ክርስቲያኒቱን እና የቅዱስ ሲኖዶሱን ክብርና ልዕልና እንዲሁም የተዋህዶ እምነት ተከታዮች እየተፈታተነና አደጋ ላይ የሚጥል ስለሆነ በቅዱስነቱና በቅዱስ ሲኖዶሱ በኩል የመጨረሻ እልባት ይሰጠው ዘንድ አስፈላጊውን መረጃ ከዚህ ደብዳቤ ጋር አያይዤ ያቀረብኩ መሆኑን በታላቅ አክብሮት አሳስባለሁ። የቅዱስነቱ በረከት አይለኝ። አባ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብለው ጽፈዋል። ደብዳቤ አስገብተዋል። እግዚአብሔር ይሁነን ነው የምላቸው። ማን ነው አሁን እዛ ቋሚ ሲኖዶስ ላይ ያሉት እነማን ናቸው? እና አቡነ ማርቆስ ዋነኛው ቅባቴ በስንት መከራ ህዝብ ሰልፍ ወጥቶባቸው ከጎጃም ያባረራቸው ከባድ በሬን ለሰረቀ ሰውዬ ሄደ አፋልገኝ እንደማለት ማለት ነው። ቅዱስነታቸው ደግሞ እንደው ወጥተው እንኳን እንትን ቢሉ ጥሩ ነው። ያለበለዚያ ግን ያው ይሄ ጎጃም እንዳይስማማ ትግሬዎች እንዲያደረጉ የሚል ነገር እንዳይመጣ ወደ ዘር እንዳይሄድ ምናባት ይላል እና ወደ ዘር እንዳይሄድ ቶሎ ብላችሁ መፍትሄ ብትፈልጉለት ጥሩ ነው ነው የምላችሁ። ይሄ መስማት የማትፈልጉ ሰዎች ነበራችሁ፣ ግን የግዳችሁን ስሙት። ጎጃም ከቁጥጥር ውጭ እየወጣ ነው። ጎጃም እየደህየ ነው። ጎጃም የሚቀረው መለኮት ጣልቃ ይግባበት፣ የቅዱሳኑ ጸሎት ጣልቃ ይግባበት፣ የሊቃውንቱ ሀገር የነ ሊቀ ሊቃውንት አለቃ እያሌው ታምሮ ሀገር፣ የነ መላከ ብርሃናት አድማሱ ጀንበሬ ሀገር፣ የነ ሞይ ገላነሽ ሀገር፣ የነ የኔታ ዮፍታሔ ንጉሴ ሀገር፣ የነ የስንቱ ሊቃውንት ይነገራል። የነዚህ ሁሉ የተዋህዶ ፓትርያርካ አምጦ የወለደ ሀገር ጎጃም ከባድ ነገር ውስጥ ነው ያለው። ከዚህ ሁላ ደግሞ የኢኮኖሚ ድቀት እየደረሰበት ነው። የኢኮኖሚ ድቀት እየደረሰበት ነው ያለው። ምንድነው የኢኮኖሚ ድቀቱ ያለ እንደሆነ የኦሮሞ ወጣቶችን እና አብይ እነ ሽመልስ አደራጅተው ሰላሌ ሜዳ ላይ ከጎጃም የሚመጣ ሰው ያዙ፣ 1 ሚሊዮን ብር ተቀበሉት ብለው የሥራ መስክ ከፍተውላቸው አሊዶሮ የሚባል ቦታ ላይ የሚገደለውን እየገደሉ ሌላውን ጎጃም እየነዱ ጫካ ያስገባሉ። ከዛ በኋላ በሰው ሚሊዮን ብር ይመድባሉ። የኦሮሞ ወጣቶች ቄሮ ጎጃም ፋብሪካ ነው ማለት ነው ለኦሮሞ ቄሮ፣ ለነ ሽመልስ አብዲሳ፣ ለነ አብይ አህመድ የሩሲያ ነዳጅ ማለት ነው። የኢራቅ የኢራን የኩዌት ነዳጅ ማለት ቱቦ ማለት ለኦሮሞ ወጣቶች። ከዛ እያዛሉ ይገባሉ። ከዛ 1 ሚሊዮን ብር ይመደባል። ከዚያ ቀጥታ ጎጃሞቹ ሞሽለቅ አድርገው ይከፍላሉ። ሀብት አለ ብያቸዋለሁ። ጎበዞች ናቸው፣ ትርፍ አምራቾች ናቸው፣ ቢዝነስ ይሰራሉ፣ ምናምን አላቸው፣ ይከፍላሉ። 2 መኪና ከያዙ የኦሮሞ ወጣቶች ሰላሌ ላይ ፖሊሱ ትራፊኩ አብረው ነው የሚሰሩት።
ሆቴሎቹ አብረው ነው የሚሰሩት። ገንዘብ በጆን እያይዘው ነው የሚመጡት። ጎጃሚዎቹ ገንዘብ በጆን እያይዘው ይመጣሉ። ለስንት ሰው ነው አንተ የምትከፍለው? ለአራት ሰው 4 ሚሊዮን ነው። አዎ እሺ ግባ ይባላሉ። ሆቴል ውስጥ ይገባሉ። ከዛ ሰዎቹ 10 ደቂቃ ቆይም ሲመጡ ገብረ ጉራቻ ላይ 10 ደቂቃ ቆይም ሰዎቹን አግኝቻቸው ሲነግሩኝ እዛው ከተማ ውስጥ እኮ ነው ያለ ነው፣ ግን በቃ ገጠር ያለን ይመስላል። እና እዛ ለባለ ሆቴሉ ጓዳ ይገባሉ። የበግ ጥብስ ምናምን ይቀርብላቸዋል። ያንን ይበላሉ። የሚጠጣም ጠጡ ይባላሉ፣ ይጠጣሉ። በኔ ነው ይላል ባለ ሆቴሉ። በኔ ነው ጠጡ ውሰዱ ይላቸዋል። ከዛ ትራፊኮቹ አሉ። ትራፊኮቹ ያስተናግዷቸዋል በደንብ። በሉ ሰላም ያግባችሁ እንግዲህ ይላሉ። አሁንስ እዛ ጋር ሌላ ቢይዘንስ ምናምን ይነገራል። ችግር የለም ሁለቴ ሶስቴማ አትጎዱ ይሏቸዋል። ከዛ ጎጃም በደስታ የራሱን ሰው አስወጥቶ ይሄዳል። ዘነቱ ዘነቱ ጎጃም ወይ ዘነቱ ይላል። ይገባና 4 ሚሊዮን ብር ለአራት ሰው ከፍሎ ዘነቱ ኧረ እንደው ግን አበስ ገበርኩ አለ መድኃኒዓለም አባቴ። እንደው ምን አይነት ዘመን ላይ ነው የደረስነው? ገላን ይደውላሉ። ከዛ ደግሞ ይጣላሉ። የአፋዩ ቡድንና ትራፊኮቹ ፖሊሶቹ፣ የኦሮሚያ ፖሊሶች ይጣላሉ። ሲጣሉ ምን ያደርጓቸዋል? ይሄ ጎጃሜ 1 ሚሊዮን ብር ይዞ ይመጣል ሊያስፈታ። ከዛ ትራፊኮቹ ወዴት ነው የምትሄድ ይላሉ። አይ ወደዚህ። የት ነው የምትሄዱት? አውጡት። ያውቋቸዋል። አይ እንደዚህ እንደዚህ ለማድረስ ሰው ለማስፈታት አንተ ወስደው ያስሯቸውና ብራቸውን ይቀበሉና ጥፋ ከዚህ በርግጫ ይሏቸዋል። ጎጃሞች ዘነቱ እያሉ ብራቸውን አጥተው ይሄዳሉ ማለት ነው። ከዛ ሲደወል ትራፊኩ እኮ እንደዚህ ምን አይነት ትራፊክ ነው? ምን አይነት ትራፊክ ነው? ይጠባሳ አለው እዚህ ጋር ይታየም ነው ረጅም ነው። አሁን እሺ ቶሎሳ ነው። ቆይ እናሳያለን። እና ምን እናድርግ? እንደዚህ ወሰደብን ኪባሏን ኦሮሚያ ባንክ አስገቡ። ኦሮሚያ ባንክ አስገቡ። እዛ ትራፊኩ ችግር ኦሮሚያ ባንክ በዚህ አስገቡ። ይሄን ለመንግስት ብትሰጡ እንገለዋለን ይላሉ። እሺ እና ተጨማሪ ባንክ ያስገባሉ። እና ጎጃሞች በጣም ከፋዮች ናቸው። በእውነት በጣም መክፈል ያልቻሉት ደግሞ በገበያ በየቦታው ያለጥፉና የከሌሊ ተይዛ ነው በመድኃኒዓለም በእመቤታችን ይዘናችኋል። የት ነው የተያዘችው? ኩዩ ላይ። የት ነው የተያዘችው? ደብረ ጽጌ አይነት ሞና ላይ ነው የተያዘችው። በመቤት የቀረን 6,000 ብር ነው። 8,000 ብር ጎድሎናል። 900 ምናምን ሺህ ብር አግኝተናል። በእናታችሁ ይላሉ። ተለምኖ ይሰጣቸዋል። ያንን ይዘው ሄደው ይከፍላሉ። ግብር ገብረው ያወጣሉ ማለት ነው። በእውነት የኦሮሞ ወጣቶች ቀን ይወጣላቸው፣ በጎጃሞች ቀን ይወጣላቸው። ከዛስ የሚገርመው ደግሞ ሌላ ነው። እነዛ ተፈተው ልክ ጎጃም ሲደርሱ ደግሞ ጎጃም ያለው ህዝብ በግ ገዝቶ ፍየል ገዝቶ ድል ያለ ድግስ ደግሶ ልጃችን ተለቀቀች ከሞት ተረፈች ብለው ልጃችን ተረፈ ብለው ደግሞ በቃ ያዝ ነው እንግዲህ አረቄው ይመጣል፣ ቢራው ይመጣል። ያዝ እንግዲህ የበላይ ነኝ የዛ ሳተና የልበ ኩሩ የልባትና ዘራፍ አካኪ ዘራፍ ይላሉ። 1 ሚሊዮን ብር ከፍለው ለኦሮሞ ወጣት ሽመልስ አብዲሳና አብይ ኧረ እንደው ግፍ እኮ ነው። ይጨፍራሉ በቃ የዛ ሳተና የልበ ኩሩ የምናምን ጀግና ይላል። እንግዲህ ፋኖ ይሄንን ጭቆና ይሄን በደል የህዝቡን እንባ ሊያብስ ነበረ የተቋቋመው። ጭራሽ ፋኖ ብሶ ቁጫ እዛው ጎጃም እያፈነ ገበሬ እያፈነ ውጭ ሀገር ዘመድ ያለው እያፈነ ይሄን ያህል ካልከፈልክ ይሄን ያህል ካልከፈልክ ብለው ደግሞ የነ ዘመነ ካሴ ልጆች የነ አስረስ ማሬ ልጆች የነ ሀብቴ ልጆች ህዝቡን ወጥረው ይዘው ደም እንባ ያስተፉታል ማለት ነው። ይሄ በደንብ ልታዩት በደንብ ልንነጋገርበት ይገባል ማለት ነው። ጎጃም ላይ ያለው ነገር እጅግ አደኛ። እንግዲህ ይሄ ጎጃም ነው። መሄድ አልቻለም በመኪና። በአውሮፕላን ከሄደ ደግሞ ባህር ዳር ነው የሚወርደው። ከባህር ዳር እንደገና ወደ ደብረ ማርቆስ ለመምጣት ራሱ 2,000 3,000 ብር ነው። ከባህር ዳር ተነስቶ ደብረ ማርቆስ ለመድረስ በየኬላው ላይ የተቀመጡ አሉ። እዚህ ጋር መከላከያ ነው፣ እዛ ጋር ፋኖ ነው፣ እዛ ጋር መከላከያ ነው፣ እዛ ጋር ፋኖ ነው። ከዛ አንዳንዱ ፋኖ ደግሞ ይገባል፣ ያወጣል፣ መታወቂያ ያውጡ ይላል። መታወቂያ ሲያይ መምህር የሚል ሲያገኝ ብው ይልበታል። ውረድ አንተ መምህር የመንግስት አካዳሚ ግው ያደርጋል፣ ይገለዋል።
አለቀ። ወይ ይዘዋል ክፈል ይባላል። ስቃይ እንደ ጎጃም ስቃይ ላይ ያለ ግን ምንድነው የገጽታ ግንባታ ስላለ ብዙ ሀብታም ስላለ ምናልባትም የዘራፊዎቹ ፋኖች ቤተሰቦች ደግሞ አዲስ አበባ ላይ ቢዝነስ ይከፍታሉ። ምክንያቱም ጨካኝ ነው የዚህ ዘመን ሰው አይታመንም። እዛ ፋኖ ይዘርፋል። ከዛ በኋላ ዘመዶቹን አዲስ አበባ ነጋዴ ያደርጋቸዋል፣ አስመጪና ላኪ ያደርጋቸዋል። ራሱ ጎጃሚውን ይበላዋል ማለት ነው። በእውነት ስለዚህ ጎጃሞች በአውሮፕላንም ቢሄዱ ስቃይ ነው። ደብረ ማርቆስ በተለይ በመኪናም ቢሄዱ ሰላሌ ሜዳን ማለፍ አይችሉም ማለት ነው። ሰላሌ ሜዳን እንዳያልፉ የሚያደርጋቸው ኦሮሞ ነው። የኦሮሞ መሪዎች ደግሞ አብይ አህመድ እና ሽመልስ አብዲሳ ናቸው። ስለዚህ ተመካከሩ ማለት ነው። ያው ተመካከሩ። ወቅቱም ጥሩ ነው። ለጎጃሞች ብዙ እድል የሰጠ ነው። የሀገሪቷ ምክትል ጠቅላይ ሚኒስትር ጎጃሜ ነው። የኢትዮጵያ አየር መንገድ ዋና ስራ አስኪያጅ አቶ መስፍን ጣሰው ያው የጎጃም ሰው ናቸው። ያው ቤተ ክህነትም የትም ስትሄዱ የዛ የጎጥ ሰው በነገሰ ጊዜ አካባቢው እንደሚለማው በሻሻ የውጭ እንትን እንደሆነችው ጅማ እንትን እንደሆነችው ማለት ነው። ልክ እንደዛው ያው ቀርቦ ሰው በእግሩ መሄድ አልችልም፣ ቤተሰብ መጠየቅ አልቻልንም። በጣም እዚህ ቅርብ ነው። በመኪና ጠዋት ሄደን ምሳ ሰዓት ደርሰን በማግስቱ ምን መጣበት ለቅሶ መሄድ አልቻልንም እና በአካባቢ አህመድ ፍቀድልንና አየር መንገድ ለበቃ እንትን አፍስበትና ምንድነው ስሙ ሬንጅ አፍስበትም ቢሆን አንድ አውሮፕላን ይረፍበት ብለዋሉ። እሻለ ያው ተሰራላቸው። ለዛ ነው ሄደው ምንድነው ያለው አብይ አህመድ ተናገረ። አውሮፕላኑን አምጥተናል፣ የመኪናዎቹን የሎንቺናውን ግን አብረን እንስራ አለ። ምንድነው አብረን እንስራ? ኦሮሚያ ላይ የአማራ መንግስት ምን አገቡ? የሚዘርፈው ኦሮሞ፣ የሚዘረፈው ኦሮሚያ ምድር፣ የሚከፈው ኦሮሞ፣ የሚገፈፈው ኦሮሚያ ምድር። ይሄ ዜና እንዳይዘገብ፣ ዜና እንዳይሰራ፣ አንዲት ቃል እንዳትወጣ ዝም ብለህ ተዘረፍ ተብሎ እናረጋ ከበደ ዘመዶቻቸው እየተዘረፉ እየተከፈፉ ተመስገን ጥሩነህ። ምክንያቱም አብይ አህመድ ሲመርጥ ዘበኛ ምናምን ነው መርጦ ሚኒስትር የሚያደርገው። ከዛ ምግብ ያስለምደዋል፣ ሴት ያስለምደዋል፣ አገር ያሳየዋል፣ ክብር ይሰጠዋል። ከዛ የተጣላው ቀን ውረድ ሲለው እከካም ትሆናለህ ማለት ነው። እከካም ለማኝ ትሆናለህ ማለት ነው። ምንም ሌላ የምትገባበት የለማ አለቀ። አሁን ጋሽ ተመስገን ጥሩነህ ቢወጣ የት ነው የሚገባው? ጥበቃ ኃላፊ ነበር፣ ጥበቃ ነው የሚሆነው። ምክትል ጠቅላይ ሚኒስትር የነበረ ሰው ጥበቃ። ስለዚህ እንደ ባሪያ ተረግጠው ይኖራሉ ማለት ነው። አማራ ኮንክ ደግሞ ከስራም ብትወጣ የትም እንጀራ አታገኝም። ለምሳሌ እስመላለም ማሞ ምህረቱ የሚባለው ፎቶን ታውቁታላችሁ። የኢትዮጵያ ባንክ ገዢ የነበረው ሰው ለአይኤምኤፍ ሀገሪቷን ሸጠን አሁን የሚታየው ምስቅልቅል አመጣ። የጎጃም ሰው የሞጣ ነው የሞጣ ሰው መሰለኝ። አባቱ መምሬ እስመላለም ምህረቱ ይባላሉ። በጣም የቤተ ክህነት ሊቅ ናቸው። ግን ይሄ የጎጃም አማራ ሀገሪቷን ሸጣት ከአብይ ጋር ሀገሪቷን አደህያት። አይኤምኤፍ እንዲያዝበት አደረገ። ብር ወደቀ፣ ኑሮ ናረ። ይህን ሁላ ያቀለባበሰውና የሰራው ማን ነው? ማሞ ነው። ማሞ ኪሎ ጎጃሜው ነው ይሄን ያደረገው። የጎጃም አማራ እሱ በቃ ስልጣን ማግኘቱ ነው። የኢትዮጵያ ብሔራዊ ገዢ መባሉ ነው። ከዛ ስራውን ሲለቅ ሰርቶ እንዳይበላ እንዳይቀጠር ነው ያደረገው አብይ አህመድ። ምክንያቱም አማራ ነው። አፈር ደቼ ትበላለህ፣ አፈር ታገለግላለህ። እንደ ቆንዶ አገልግሎትን ስትጨርስ ትጣላለህ። እንደ አሮጌ ዕቃ ማስቲካ ነህ፣ ትታኘካለህ። አገልግሎት ጣዕም ሲያልቅ ትጣላለህ። ጋርቤጅ ሸንኮራ ነህ፣ ትላጣለህ፣ ትመጠጣለህ። እንጨት ስትል ትጣላለህ፣ እሳት ውስጥ ትገባለህ። አሁን ማሞ እስቲ ፎቶን አምጣልኝ ፈልገህ የባንክ ገዢ ነበር። ማሞ ሰሞኑን ወጥቶ እየየ ሀገሪቷን በመሸጤ በጣም የሚሽጥናት እኛ ነን። እኔ እንደዚህ ይፈጠራል ብዬ አላሰብኩም። የትም መስራት አቅቶት የትም መስሪያ ቦታ አጥቶ አማራ ነዋ። ተመልከት፣ ለማ መገርሳ ተናነቀው። ትክክል አይደለህም አለው። የቁም አሰረው። አባገዳዎች፣ ኦሮሞዎች፣ ኦነጎች አብይ ጋር ሄዱ። ኦሮሞ እንዴት ይበለዋል? ኦሮሞ እንዴት ይናገረዋል? ተው እንጂ አብይ አህመድ ማልጎዱ ኬት አማሬን ትቆልፋ ትግሬን ኑረት ትቆልፍቲ ትግሬ ይስቅብናል፣ አማራ ይስቅብናል። ለማ መገርሳ እንደዚህ መሆን የለበት።
ቦታ ፈልግለት ለማ መገርሳን ከቁም ስራ አውጥቶ የፋ ሆኖ የምናምን ነጮቹም እኛን ቀጥሯል እንግዲህ ለማለት ጣሊያኖቹ እዛ ቀጠሩት። ይሄው ለማ መገርሳ ፏ ብሎ ይኖራል። ጃዋር መሐመድ ሁለተኛ ከሀገር ያልወጣም ምትስ የምናምን ሲል የነበረው እዛ እስር አረጋው። መጡና ኦሮሞቹ አባገዳዎች ማልጉዱ ከት ይመከኛ በር ቡጫከኛ በር የኛ ልጅ እኮ ነው፣ የኛ ጻን ነው። አማራ መሰለህ እንዴ? የጎንደር የጎጃም መሰለህ እንዴ? የሸዋ መሰለህ እንዴ? ወሎዬ መሰለህ እንዴ? ትክክል አይደል? ይሄ የኛ ቡጫከኛ ልጅ ይመከኛ ለእንጨከኛ እና ማሊን ጎደሬ ማሊን ጎደ ኩኑ ናረብሳ ምና ይው ይሰድበኛል እንደዚህ ያማዛም በቃ ሀበው ይውጣ ጃዋር ዲማተስ ይውጣ። ጃዋር ወጥቶ ዛሬ ከቴዲ ሪዮት ጋር ሆኖ ይተነትናል። አብይ አህመድ የራሱ ፋኖ አለው። አሩሲ ውስጥ ፋኖ መስርቷል። ሽመልስ አብዲሳ እንትን ፋኖ መስርቷል ማለት እኮ እና የጎጃም አማራ እንደና አብይም ቀይ ከረባት ብዙ አላረገም። መነጽሩን አድርጎ ከኋላ ኮኮዋን አድርጎ የኢትዮጵያን ገዢ ተብሎ ኢትዮጵያን ሸጠና ሲጨርስ እንደ ኮንዶም ከተተከሙበት በኋላ ጠቅልለው ቋጥረው አስቀመጡት። ማንንካው ሁሉም እንደዚህ ያየው ማሙ ዛሬ ያወጡ ይዝራቱ ገና ኢትዮጵያ አምላክ ገና ደምን ባያስለቅሳል ባናት ይተክላል። ገና ቆርጣችሁ ላኩለት ለማሙ ገና ዘሮች ጎጃም ውስጥ አፈር ከደቼ እየበሉ ነው። አንተ ኢትዮጵያን አፈር ከደቼ አብልታል ከአብይ አህመድ ጋር ገና አፈር ከደቼ ትበላለህ። እንቅልፍ አታገኝም። በምድር ነው ያየው፣ ገና በሰማይ እሳት ይጠብቃል ብላችሁ ዘመዴ ከራይን ወንዝ ማዶ ነግሮሃል በሉ። ደግነቱ ይሄን ከተናገርኩ በኋላ እና አብይ አህመድ ይቀጥሩታል፣ የሆነ ቦታ ስራ ያገኛል። መዝግቡልኝ፣ ይሄንን መዝግቡልኝ። ለዛች ለማይጠረቃውት ሀገር እንግዲህ በላይ ዘለቀ ሀገር ያዳነ ጎጃም። ይሄ ደግሞ ጎጃም ተወልዶ እንግዲህ አሁን ዘሩ መመርመር ነው። ዲኤንኤ ሲመረመር 7 ወደ ላይ 7 ወደ ታች ስትሄዱ መቼም አማራ ሆኖ አማራን ኢትዮጵያን በዚህ መጠን አማራንም አሳልፎ ይሸጣል አልልም። ገና አፈር ከደቼ ይበላሉ ማለት ነው። እና አብይ አህመድ ያለው ምንድነው? ሎንቺናውን በጋራ እንስራ ነው ያለው። አማራ ምንም በጋራ የሚሰራው ነገር የለም ካልክ ትሄድበታለህ ማለት ነው። የቅባቱ ጉዳይ እንደነገርኳችሁ ነው። በራሱን በቻለ እመጣበታለሁ። ክርክሩ ግን እንዲደርሷል። ይኸው ተመልከቱት። አዳራሽ መርጦ ለማርያም ላይ ያለውን ክርክር አምጣላቸው። ትንሽ አሳይተን እናልፈዋለን። ልብ ብላችሁ ይሄን ይፈልጉታል። የትግሬ ጽንፈኞች ይፈልጉታል። ጎጃም ውስጥ ቅባትና እንትን ይውላ ካን ተሰብስቦ የአባ ቶማስ የላከውን ቅባት አንቀበልም ያለ ነው። ይውላ ሊቅ የጎጃም ሊቅ ማለት ነው። እነዚህ አሁን ከቤተ ክህነት አቡነ ሳዊሮስ የላኳቸው ናቸው። እነሱም ዛሬ ሰብስበዋቸዋል። በተለይ ዛሬ ስብሰባ ነበረ። ባለፈው ስብሰባ ላይ ደግሞ እነዚህ አሁን ተልከው የመጡ ናቸው። ስብሰባው ከባድ ነው። ደም ነው የሚያፋስሰው ነው የምላችሁ። ደም ሊቃውንቱ እየተናገሩ ነው። እንስማቸው። ትንሽ ወዲያኛውን ታሰማና ለዚህ የዛሬ 30 ምናምን ዓመት ነው የተለያየ ከዚህ ህዝብ ጋር አሁን በቅርብ ጊዜ ነው ወደ እዚህ ቤተክርስቲያን ወደ መጋቱ ጋር የመጣሁት። ከምን በላይ በጣም አመሰግናለሁ። ክብር እሰጣችኋለሁ። እንግዲህ እኔ አጭር ነገር ነው የምናገረው። አባቶች ወንድሞች በተደጋጋሚ የተናገሩት ነገር አለ። የቤተክርስቲያኗ ክብርና ልዕልና ከኢትዮጵያ በቃ አሁን ጊዜያችን ስላልሆነ አሳልፈው ደግሞ ሌላ አባቶች መነኮሳት ሲናገሩ ካህናቶች ሲናገሩ ማለት እሱንም መጣ አድርጋ ሳያቸው ሲቀጥል ብንሞትም ለእግዚአብሔር ነው፣ ብንኖርም ለእግዚአብሔር ነው። ተስፋውስ እንግዲህ ይህ ሁሉ ሰው ተናግሯል፣ ሰምተናል። እንደኛ ያባቶች እንደምንኩሳት ያንን ህይወት ለመግለጽ ነው የምፈልገው። በራሱ እንመጣበታለን። በራሱ እንመጣበታለን። ራሱን የቻለ ይሄ የመርጦ ለማርያም ጉዳይ እንደቀላል እንዳታዩት። ኦርቶዶክስ የምትሰበርበት ቦታ ነው። ዲማ ጊዮርጊስ፣ መርጦ ለማርያም
የምትሰበርበት ቦታ ነው። አቡነ አብርሃም አሁን አይታችሁ እንደሆነ ይሄ ሞተ ይሄ ምን አገባቸው አይናገሩ አለቅ አይናገሩ እና ይሄ በደንብ መታየት ያለበት ነው። ይሄ በዚህ እናልፈዋለን አለፍ አድርገን እናደርገው። ወደ ሁለተኛው ነው የምንሄደው። ሐምሌ 5 ዛሬ በአማራ ትግል ውስጥ በጣም እጅግ ፈርቀዳጅ የሆነ ነው። ይቅርታ ይሄ ቴክኒሽያኑ የረሳሁትን እያስታወሰኝ ነው። እንደምትመለከቱት ነው እንግዲህ የደብረ ማርቆስ የአየር መንገዱ ዛሬ እንዳልኩት ተመርቋል። ከተመረቀ በኋላ እንግዲህ ብዙዎችን ልኪያቸው ነበረ። እንዴት ነው ብያቸው ነበረ። የተሳፋሪዎች በቂ መቀመጫ የለውም። የአየር ማረፊያው እስከ ከተማው ያለው መንገድ ጭራሽ ሳይጀመር ተሳፋሪዎች ሻንጣቸውን የሚያገኙበት ቦታ ባጌጅ ክሌም የሚባለው ሳይኖረው ለፖለቲካ ቅባት ብቻ ተብሎ ስራ ተዘግቶ መንገድ ተዘግቶ እንግዲህ ትላንትናና ዛሬ አብይ አህመድ ጎጃም ሄዶ ፖለቲካ ሰርቶ መጥቷል። ኢትዮጵያ ቴሌቪዥን፣ ሬዲዮ ፋና፣ ኦቢኤን በአጠቃላይ በሙሉ እየቆራረጡ ገጾቻቸው ላይ ብትሄዱ ደብረ ማርቆስ እንግዲህ አራተኛ ምርቃትም ደግሞ ይኖራል ማለት ነው። ለአራተኛ ጊዜ ግን መንገዱ የምትመለከቱት ነው። ምንም እንትን የለውም። እዚህ ኦሮሚያ ላይ የተሰራው ምናምን ላይ የተሰራው የተለየ ነው። የጎጃሟ ግን ያው ብሩን ይጋጣል። ገንዘብ አለ ብያለሁ። ጎጃም ገንዘብ አለው። ደሃ የለም ማለት አይደለም፣ ግን ገንዘብ ያለው ሰው ይበዛል። ስለዚህ ለኦነግም መክፈል ይችላል። እንደገና ደግሞ ለአየር መንገዱ መክፈል ይችላል። 8000 ብር መሰለኝ 400 ኪሎ ሜትር ይሁን 300 ምናምን ኪሎ ሜትር 8000 ብር ደርሶ መልስ 16000 ብር እየከፈለ ይሄዳል። በቀን አንድ ነበር የሙከራ ያሉት፣ በቀን 3 ነው አሁን የሚመላለሰው። ባህር ዳር ሳይሆን ደብረ ማርቆስ ብቻ ማለት ነው። ስለዚህ አየር መንገዱ አትራፊ ነው ማለት። ከዛ መተህ ደግሞ ከደብረ ማርቆስ እዚህ ደግሞ ሸኔ እንዳይኖርባቸው እንጂ እዚህ መሀል ላይ ሸኔ ሁላ ሊኖር ይችላል ወደፊት፣ ወይም ደግሞ ፋኖ ራሱ አስረስ ማሬ ፋኖ ሊኖር ይችላል። እና መንገዱን አስፓልት አድርጉላቸው እስከ ደብረ ማርቆስ ድረስ አስፓልት ይሰራ። ለፖለቲካ ብቻ ሳይሆን ግንባታዎቹ ቶሎ ይገቡና ይሄ ብቻ ሳይሆን ደብረ ታቦር አሁን አየር ቢኖረው ጥሩ ነው። ምክንያቱም ከባህር ዳር ደብረ ታቦር መሄድ አይቻልም። የመንግስት ፋኖ የስኳድ ፋኖ አንድ ቦታ ዘረፋ ነው ያለው። ህዝቡ በሰቀቀን ነው ያለው። መሀል ላይ ወደብ ነው የተደረገበት። ልክ እንደ ትግራይ ህዝብ ማለት ትግራይ ህዝብ አሁን ወደ ጎንደር መሄድ አይችልም፣ ወደ ወሎ መሄድ አይችልም፣ ወደ አፋር መሄድ አይችልም፣ ወደ ኤርትራ መሄድ አይችልም፣ ወደ ሱዳን መሄድ አይችልም። ተዘግቶበታል። ልክ እንደዛው ደብረ ታቦርም እንደዛው። ስለዚህ እንግዲህ በምድር መሄድ ስላልተቻለ በሎንችና አውሮፕላኑን ደብረ ማርቆስ ላይም ብታሰሩላቸው ጥሩ ነው ባይነኝ። ወሎ ተሰርቶለታል፣ ኮምቦልቻ ላይ። ሌሎቻችሁ እግዚአብሔር ይሁናችሁ። ይበቃናል። ይሄ አሁን የምንለው ሐምሌ 5 ነው። ሐምሌ 5 እጅግ የሚገርም ቀን ነው። ያው ሁላችንም ፌስቡክ ላይ በነበርን ጊዜ አማራ ከመገደል ወጥቶ ራሱን በቻለ መንገድ ትግል እንዲጀምር የምንቀሰቀስበት ጊዜ ነው። ከዛ በፊት ግን በ2008 ዓመተ ምህረት እነ ኮሎኔል ደመቀ ዘውዱ በጎንደር ከተማ ላይ ያደረጉት ተጋድሎ ይሄ ትውልድ ይሄ ነገር እንዲፈጠር ተደርጓል። ከዛ ነሐሴ 1 ላይ ህዝቡ አደባባይ ወጥቶ የሚገደለው ተገድሎ ጎንደር የፖለቲካ ነብይነቷን አስመስክራ የኢትዮጵያን መጻኢ ዕድል ተናግራ ስብሃት ሆይ አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም ብለው የኦሮሞ ወንድሞቻችን ደም የኛ ደም ነው ብለው በአደባባይ መፈክራቸውን አሳይተው በአንድነት ወጥተው የጀግና ስራ ሰርተው ያው ብአዴንም ነበረበት ለነገሩ ለውጥ እንዲመጣ አድርገዋል። የጎንደር ተጋድሎ ይሄ ነው ተብሎ የሚነገር አይደለም። የጎንደር ተጋድሎ ታሪክ ወደፊት የሚዘክረው ነው። በጎዳና ላይ የሚፈሱ የኦሮሞ ወንድምናቶቻችን ደም የኛ ደም ነው
የህዝብን ጥያቄ መጠየቅ ሽብርተኝነት አይደለም ብለው እነ በቀለ ገርባን አማራ መጥቶ ሲጠይቃችሁ በአማርኛ እንዳትሸጡ፣ አማራ መጥቶ ልግዛችሁ ሲል በአማርኛ መጥቶ ይሄ ስንት ነው ሲላችሁ እንዳትሸጡ፣ ኦሮምኛ ይግዛ፣ ኦሮምኛ ካልተናገረ ሲል የነበረው በቀለ ገርባ ለሱ የተከራከረ ህዝብ ነው። ልዕልናው ከፍ ያለ ነው። አማራ ደስ የሚለኝ እዚህ ላይ መብቱን በራሱ ብቻ የሚገድብ አይደለም፣ ሌሎችንም የሚጠይቅ ለሌሎችም የሚሞት። በዚህ ቀን ይሄን በማለታቸው ብዙ ሰዎች ሞተዋል። በበቀለ ገርባ ጦስ በዚህ መፈክር ምክንያት ብዙዎች ሞተዋል። ብዙዎች ጭንቅላታቸውን ከነቱታቸው ምን የመሳሰሉ ወጣቶች ረግፈዋል። በኦሮሚያ የሚደረገው የወንድሞቻችን ግድያ ይቁም ብለው አደባባይ ወጥተው ምን አገባህ አንተ ለኦሮሞ ተብሎ ያ ትግሬ መሩ የገዳይ ስኳድ ቡድን ምንድን ነው የሚባለው አጋዚ የሚባለው ቡድን ጎንደሮችን አፈር ከድሜ አብልቷቸዋል፣ ጨፍጭፏቸዋል። ስብሐት ነጋ ሆይ አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም፣ አንተና የማፊያ ህወሓት ቡድን ታሪክ የምትሆኑበት መባቻ ላይ መሆናችሁን ወቁ ብሎ በድፍረት በዘመነ ኢህአዴግ የተናገረው ይሄ የጎንደር ህዝብ ጌታቸው ረዳ እና አባይ ፀሐዬ እነ ሙፈሪያት ካሚል ያኔ ነበረች፣ አሁን ደግሞ የስልጤ ኦሮሞና ስልጤ ስለሆነች አሁንም ስልጣን አላት፣ ያኔም ስልጣን አላት። ከጌታቸው ረዳ ጋር ገብታ እንዴት ጎንደር እንደዚህ ይላል? 2 ሆኑ 6 ሆኑ ወጥተው 6000 አይደለም አልሰራንም ማለት ነው። ጌታቸው ረዳ መቼም መገለባበጥ ነው። ጃኬትም አይቻለሁ በቀደም መርካቶ በኤአይ ነው የሰሩት። መርካቶ ገብቶ ሰውየው ጃኬት ፈልጌ ነው ሲል ጃኬት ሻጮቹ ምን ያሉ ጌታቸው ረዳ ይላሉ አለ። ምንድነው ብዬ ስጠይቅ በሁለቱም በኩል ይለበሳል አሉኛል። እና ጌታቸው ረዳ ያኔ ደም ፈቶ ፋና ስቱዲዮ ገብቶ ከብሩክ ጋር ጋዜጠኛ ብሩክ፣ አሁን ዛሬ ደግሞ ብልጽግና ብሩክ ሆኗል። ያኔ ህወሓት ነበረ ሆኖ ደምፉ ያስያዘው ይሄ ቡድን ነው ማለት። ጌታቸው ረዳ ከዛ ደግሞ ከብልጽግና ጋር ተጣልቶ ጫካ ገባ። እዛ ስራውን ሰርቶ ሲጨርስ ደግሞ ብልጽግና ሆነ። እዛ ሆኖ ጎንደርን አፈር ከድሜ ያበላ ነበር የአማራ ሊቃን እያለ ጎንደር ሳይሆን ወልቃይት ሄዶ ከነደመቀ ዘውዱ ጋር አጎቶቹ ጋር ደግሞ ተነጋግሮ የመጣ ነው ማለት። እዚህ ሐምሌ 5 ብዙ አማሮች ብዙ የአማራ ወጣቶች የአማራ ልጆች ዋጋ የከፈሉበት ነው። በተለይ ደግሞ የጎጃም ወጣቶች፣ የወሎ ወጣቶች፣ የሸዋ ወጣቶች እንዳንድ አማራ ሆኖ ወልቃይትን የአማራ ርስት ነው በሚል ታግለው ሞተው በአደባባይ ተረፉ። ባህር ዳር ላይ ብቻ የምታዩት ይሄ የምናየው ሰለሞን ወንድማችን እኛ ስንሄድ ለጉባኤ የሚያስተናግደን አርቲስቶች ሲሄዱ የሚያስተናግድ እንዴት ያለ መንፈሳዊ የጎጃም ልጅ ይሄን መፈክር ይዞ ወጥቶ ወልቃይት ብረሳሽ ቀኜ ትርሳኝ ሲል አጋዚ ከነ ባነሩ ጭንቅላቱን ነድሎ አፈር ከድሜ ያበላው ወንድማችንን የምናውቀውን እነ ዘማሪ ቴዎድሮስ እነ ዘማሪ ሉል ሰገድ ተናገሩ። ባህር ዳር የሄዳችሁ ልጆች በዚህ ወንድማችን የተስተናገዳችሁ ተናገሩ። ሃይማኖተኛ ብዙ የጎጃም ልጆች በወልቃይት ኬዝ ምክንያት በትግሬ መሩ የአጋዚ ሰራዊት በብአዴን በነ ተመስገን ጥሩነህ በነ መላኩ አለበል በነ ገዱ አንዳርጋቸው እና በነ ገዱ አንዳርጋቸው ማን አገኘው ተሻገር በመሳሰሉት ሰዎች መሪነት የአማራ ልጆች ዋጋ ከፍለውበታል። አይ ወልቃይት ሄዶ አያውቅም፣ ወልቃይትን አይቶ አያውቅም። ግን ወልቃይት ላይ የደረሰውን ግፍ አፈና ስለሚያውቅ ይህንን አድርገዋል። ኮሎኔል ደመቀ ዘውዱ በተያዘ ጊዜ በገጠሙት ጊዜ የአርማጭሆ ጀግኖች፣ የጎንደር ጀግኖች፣ ፋኖች ካሉበት መጥተው እነዚያን የፌደራል ፖሊስ ልብስ ለብሰው ደመቀ ዘውዱን ከጎንደር ይዘው ሊሄዱ የነበሩትን ትግርኛ ተናጋሪ የፌደራል ፖሊስ አባላት 11 ነው 10 ምናምኑ ሸኝተዋል።
ሸኝተዋል። ከጀርባም ከፊትም አጋድመዋል ማለት ነው፣ ገድለዋል። በዜና የቀረበ ነው፣ አይታችኋል። በሪፖርት የቀረበ ነው። ይሄን ያደረጉት ጎንደሮች ናቸው። ከዚያ ጎንደሮች ተላልፎ ይሰጠን ሲባል ደግሞ ወሎዬው ገዱ አንዳርጋቸው ዛሬ ተሰዷል። አይሰጥም፣ አሳልፌ አልሰጥም፣ እዚሁ ፍትህ ያገኛል፣ እዚሁ ይዳኛል ብሎ ደመቀ ዘውዱን ተላልፎ እንዳይሰጥ ያደረገው ደግሞ በወቅቱ የክልሉ ፕሬዝዳንት የነበረው ወሎዬው ገዱ አንዳርጋቸው ነው። ዛሬ ገዱ አንዳርጋቸው ይሰደባል። የሚሰደበው በስኳዶች ነው፣ በጎንደር ስኳዶች፣ በጎንደር ብአዴኖች ነው የሚሰደበው። ዛሬ ጎጃሞች ይሰደባሉ፣ በጎንደሬዎች አይደለም፣ በጎንደር ስኳዶች ጎጃም ይሰደባል። ጎጃምና ጎንደር መካከል ቦምብ እንዲቀበር እንዲፈነዳ ህዝብ እንዲተላለቅ ይሄ ጡረተኛ ቡድን አለ ጎንደር ውስጥ ያለ ጡረተኛ ቡድን፣ ጥገኛ ቡድን፣ ለመጣ ለሄደ የሚያጎነብስ ቡድን፣ የጎንደር አማራን የማይወክል በጣም ዝቅተኛ አይምሮ ያለው የበታችኝነት የሚሰማው ቡድን አለ እዛ ጎንደር ውስጥ ማለት ነው። ስለዚህ የዚህን የሐምሌ 5ን የአማራ ተጋድሎ እኔ መናገር እችላለሁ፣ ራሴን ወክዬ ነው የምናገረው። አማራ በሙሉ ችቦ እያበራ፣ አማራ በሙሉ ጧፍ እያበራ፣ አማራ በሙሉ የአማራነት መንፈስ የተከለበት ነው ብሎ ማክበር ሲገባው ጥቂቶች ጠለፉትና ወሰዱት። ጥቂቶች ጠለፉና ወሰዱት። ዛሬ ሐምሌ 5ን የሚያከብረው የቀድሞ ኢህአዲግ ያሁኑ ብልጽግና ነው የሚያከብረው። እኔ ዛሬ ፌስቡክ ላይ ዞር ስል የሚጽፈው ማን እናታ ቀንጨሪት ምናምን የምትሉት ልጅ አለ። ጠፋኝ ስሙ እኮ ወይ አርጅቻለሁ ወይ ስሙንም መናገር አልፈለኩም ማለት። ከኡጋንዳ ያሉት ባለሚዲያዎችና አሉ። እንደገና ደግሞ እዛም እነ ሙሉዓለም ገብረመድህን እነ ይርጋ ምንትስዬ እና አያሌው መንበር ነው ዛሬ በቃ በእውነት ሲል የነበረው እና ስለ ወልቃይት በጣም ተሰምቷቸው የሚናገሩት እነ ጣሂር መሐመድ እነ በለጠ ሞላ እነ መልካሙ ሹምዬ ናቸው እና እጅግ የሚገርም ነው። ተጠልፏል። እንግዲህ ይሄ ቡድን ወልቃይት ላይ ሆኖ የአማራ ፋኖን የሚሰድብ፣ ወልቃይት ላይ ሆኖ የአማራ ፋኖን ትግል የሚያኮላሽ፣ ወልቃይት ላይ ሆኖ ለመከላከያ ሰራዊቱ ቤት ሰጥቶ ከአማራ ፋኖ ጋር እንዲዋጉ የሚያደርግ፣ ድሮን እንዲነሳ ድሮን እንዲመታቸው የሚያደርግ ነው ማለት ነው። እነ ሰፈር መለስ ይሄ ትግል እንዲመጣ ደመቀን በማዳን በኩል የተጋደሉ ናቸው። ዛሬ ደመቀ እነ ሰፈር መለስን ከመከላከያ ጋር ሆኖ መዋጋት የሚፈልግ ነው ማለት ነው። ይሄ ትክክል አይደለም። ይሄ ሁላ የሆነው በአማራ ልጆች ተጋድሎ ነፃ የወጣውን የወልቃይትን ምድር እርሻ ገብተውበት ሰሊጥና ቦለቄ እያመረቱ መላስ የለመዱ ሰዎች ሌላው እንዳይመጣባቸው ነው ማለት ነው። በተለየ መልኩ ደቡብ ጎንደሮች ወልቃይት ላይ ሄደው እንዲያመርቱ ተደርገዋል። መሬት ተሰጥቷቸዋል። ሰሜን ጎንደሮች ወልቃይት ላይ መሬት የላቸው። ዛሬ ጎንደር ውስጥ ተሰደው ስደተኛ ካምፕ ውስጥ ያሉት ከወልቃይት ደመቀ ዘውዱ ያፈናቀላቸው አማሮች ናቸው። ሂድ ገብተህ ጠይቅ፣ ሂድ ገብታችሁ ይሁ ቪዲዮ ስላለኝ ነው የምነግራቸው። ደመቀ ዘውዱ ከወልቃይት አማራውን ነጥሎ አባሯል። ዛሬ ወልቃይት ለጊዜው በጥበቃ ስር በብልጽግና ጥበቃ ስር ያለች እንጂ ወልቃይት ለህወሓት ተመቻችታ እየተቀመጠች ናት። ታለቅ
እንደፈለጋችሁ እስከዛ ድረስ ብሉ ጠጡ ተብለዋል። ያችን መሬት ይቆፍራሉ። በአደራ ነው ጠብቀው ያሉት ለህወሓት መከላከያ እዛ ተቀምጦ መጫወቻ ካርዱ ስለሆነች ህወሓት በወልቃይት በኩል ከወጣ ከሱዳን ጋር ከተገናኘ ሌላ የበለጠ አደጋ ይመጣብናል በሚል ሰበብ እዛ ተቀመጠ እንጂ አንድ ቀን ወልቃይትን ዞር በል ብሎ ሲወጣ ወያኔ ብቻውን ወልቃይትን ታገኘዋለች ማለት። ምክንያቱም እነ ደመቀ ዘውዱ እና አያሌው መንበር የጎንደርን ፋኖ የጎንደርን አማሮች እየሰደቡ እያንጓጠጡ እያስገደሉ ወልቃይትን መጠበቅ አይቻልም። ወልቃይት ቀይ መስመራችን ይላል ለሰሊጥ ነጋዴው ሁላ ማለት ነው። ለአማራው በሙሉ ወልቃይት እንትናት ማለት ነው። ሐምሌ 5 ይሄ ነው እንግዲህ እስቲ ያሰማው አሳየው ድምጽ የለውም። ህዝብ የወጣበት እሱ እንግዲህ እንትን ነው ተተዋለ ምንም እንትን የሚለን ነገር የለም። ምንድነው ማየት ትችላላችሁ። መከላከያው ለቲፒኤልኤፍ ከራያ ለቆ ወጣለትና ፋኖን ሂድና ተዋጋ አለው። እግርህን ብላ አለው። ፋኖ ሀገር የምትጠብቀው አንተ አይደለ? አንተ ተዋጋ አለው። አንተ ከዚህ የወጋይ ከዛ ከወያኔ ጋር አልዋጋም ተዋጋ አለው። ለወያኔ አስረከበና ወጣ። ጸለምታውን ብዙ ቦታዎቹ ወያኔ ወስደዋለች። ጭጭ ነው የሚናገር የለም። ወልቃይትንም እንደዛ ነው የሚያደርገው አብይ አህመድ። ይጠቀማል ቢለያይ ከሚስቱ ከዝናሽ ጋር ቢለያይ ነው። እሷ ደግሞ ይሄንን ክብር ለምዳ ይሄንን አንቱታ ለምዳ ወልቃይት ምናምን ጉዳዩ አይደለም። አለቀ። መከላከያውን ያወጣል፣ ራስን ቻል ይለዋል። የተራበ ነው የተዘጋበት የትግራይ ህዝብ ነው የሚመጣው፣ ይጋጠማል። በቃ አለቀ። ከዛ በኋላ የሚመጣውን እልቂት ዝም ብላችሁ አስቡት። ወልቃይት እንደ ካሽሚር፣ ወልቃይት እንደ ጊዜውን ጠብቆ የሚፈነዳ ፈንጅ ተደርጎ ነው የተሰራው። ወልቃይቶች አሁን እኛ በእኛ እጅ ነው ያለው፣ በአማራ እጅ ነው ያለው፣ በንትስ እጅ ነው ያለው። በአማራ እጅ ማን ነው የሰጠ? ሰጥቷል። አሁንም ወልቃይትን የፌዴራል መንግስቱ የሚያውቃት በትግራይነት በምዕራብ ትግራይነት ነው የሚያውቀው። ለትግራይ በጀት አልተሰጠም፣ ለወልቃይትም በጀት አይሰጥም። ለትግራይ በጀት ሲሰጥ ለወልቃይትም አብሮ ነው የተሰጠው። ለማ ለደብረ ጽዮን አብሮ ነው የተሰጠው። ወልቃይት በማን እጅ ናት? በእነደመቀ ዘውዱ እጅ ናት። ለወልቃይት መምህራን ደሞዝ የሚከፍለው ማን ነው? የፌዴራል መንግስቱ አይደለም፣ ራሱ ወልቃይቴው ነው የሚከፍለው። ሰሊጥ ሽጦ ለዶክተሮች ለሐኪሞች የሚከፍለው፣ መንገድ የሚሰራው፣ ጤና ጣቢያ ትምህርት ቤት የሚሰራው ተለምኖ ነው። የናስፋው አብርሃ ወንድም እነ ማርያማዊት አብርሃ እየለመኑ ሌሎችም እየለመኑ እነ ናትናኤል መኮንን ኩፖን እየሸጡ ነው ወልቃይት የሚለማው። አለቀ። አሁን እንኳን ምርጫ ይደረግ ሲባል ብልጽግና ናቸው፣ አማራ ናቸው። የአማራ ክልል አሚኮ ዜና ሲጽፍ በአማራ ክልል የወልቃይት ጠገዴ ምናምን ይላታል፣ ይጽፋታል። የለም መሬት ላይ ግን የለም። ከዛ የምርጫው ድልድል ጊዜ በአማራ ክልል ወልቃይት ጠገዴ ምናምን ተብሎ መራጮች ምኖች ተዘጋጁ። ጌታቸው ረዳ መጣና የአብይ አህመድ አማካሪ እንዴት ምን ማለት ነው? አብይ ይማ ትክክል አይደል? እንደዚህ እያገለገልኩ እንደዚህ እና ደብረጽዮንን አፈር ከዲቤ እያበላውልን የወያኔ ቲፒኤልኤፍን ሽባ እያረኩልህ በምላሴ ይህን እኔ አሁን ኃይል አጣለሁ፣ ትግሬ በሙሉ ያብድብኛል እና አይቻልም። በቃ በዚህ በወልቃይት ምርጫ አይደረግበት። እሺ ምን ችግር አለ? ለምርጫ ቦርድ ተነግሯል። ሄሎ አቤት። ለፓስተሩ ተነገረ። ፓስተሩ አቤት ሲል ለሴትዮዋ ንገራት ተባለ። ያው ከኤቫንጀሊካል ቸርች ነው የመጣችው። ተነገራት። አቤት ይሄ ወልቃይት ላይ ምርጫ አይደረግም፣ ሌላ ጊዜ ነው በይና መሻለ ወጣችና እንግዲህ በወልቃይት ይሄ ምርጫ አይደረግም ታለቀ። ምርጫ የለም። እስኳል ዝም፣ አያሌው መንበር ዝም። የወልቃይትን የትግራይ አንድ አካል ተደርጎ በፌዴራሉ ተይዞ አለ። ለጊዜው መሬቱን ጠባቂ ነው። የአማራ ፋኖ እያለ ያለው ይሄንን መለወጥ አለብን ነው እያለ። አሁን መንግስት ምንድን ነው እያለ ያለው? አይ
የትግራይም አይደለም የአማራም አይደለም ራስ ገዝ ትሁን ነው እያለ ያለው። ራስ ገዝ ደግሞ ጉዳቱን ደመቀ ዘውዱ ራሱ ከዚህ በፊት ተናግሮታል። ምክንያቱም ብለውት ስለነበረ ብልጽግናዎች ወያኔ ኢህአዴጎቹ ብለውት ስለነበረ ይሄንን ሄዶ ለህዝቡ ተናግሯል። እንስማው ከዚህ በፊት የተናገረውን እንስማው። ደመቀ ዘውዱ ድምጽ አሰሙ። ምንድነው ያሉን? አማራን ብላችሁ ከመጠይቁ የራስ ገዝ ንጣችሁ ራስ ገዝ ማለት ነው። አማራም አይደለሁም በሉ ትግራይም አይደለህም በሉ። ታዲያ ምንድነው ወልቃይት ብቻችን ነው የሚለው ስልጣን ንጣችሁ ከዞን ስልጣን ንስ አሁን የሚፈርቱ ያሉት ነው። ምን ማለት ነው እሱ? የወልቃይት ተወላጅና የትግራይ ተወላጅ እኩል መብት እንዲኖረው የሚያስደርግ ነው። ሁለተኛ ህዝቡ ማንነት የሌለው የሚያስቀር ነው። ስለዚህ ምንም ባህልም ታሪክም የማንንም ብሔር ያልሆነ ዝም ብሎ የሚኖር ህዝብ ማንንም ለመግዛት የሚመጣው እንዲሆንላችሁ እንዲብላችሁ ይቻለናል ወዱ አሁን ማነሱት ያለው የአማራ ማንነት ጥያቄ እንዳትቀበሏቸው። በዚህ ግን እኛ እንድንደግፍ እንድንሰጣችሁ ያሉ ውስጥ የቀሰቀሱ ያልተረዳው ህዝባችን እውነት ሊመስለው ይችላል። ያ ከዞን የወጡትን ስልጣን የኛ ጥያቄ ከተደፈነ በኋላ በወሩ ውስጥ ያወርዱታል። ትግሬዎች መጥተው እንደነበሩ ስልጣኑ ይይዛል። ለምንም ዋስትና የለውም። እና ይሄን ጉዳይ እኛ ታሪካችን ማንነታችን በሚገልጸው ጥያቄ ነው መጠየቅ ያለብን። ወይም ትግሬንን ማት ያለብን ወይም አማራን ማት ያለብን። ከሁለቱ ውጭ ከሆነ በሁለት ዱላ እንመታለን። ይሄን ነው እጅን እስኳድ አይናገራትም። እጅን አይናገራትም። እየተዘጋጀለት ያለው ይሄ ነው። አለቀ። አሁን አንዳንድ ሰዎች ሲናገራቸው እውነት ይመስላቸዋል። አይደለም። ወልቃይት ቁማር ነው። ራሱን እንኳን እንዳያድን ከፋኖ ተጣልቷል። ፋኖን ያሳድዳል። ከትግሬ ተጣልቷል። ምዕራባውያኑን ጭር የሚደረቡትም ለትግሬዎቹ ነው። የፌደራል መንግስቱ በራሱ ከእንግሊዝና ከአሜሪካ ቁጣና ትዕዛዝ ውጭ አይወጣም። እነዚህ ሰሊጥ የለመዱ ጥቂቶች አሁን ከዚህ ሰሊጥ እነ ዶክተር ዳኛቸው ይቆረጥላቸዋል። አሁን ሐዋርያቸው እሱ ነው። እንደው ደጃዝማች ነው ምናምን ማዕረጉላ ሰጥተውታል። ጥርሱን እነ ሽመልስ ቢያስተኩሉለትም ቀለቡን የሚሰፍሩለት ግን ወልቃይቶች ነው። የወልቃይት ሰሊጥ ነው ዶክተር ዳኛቸው አሰፋን ቀጥ አድርጎ ያዘው ይባላል። ዛሬም የክብር እንግዳ ሆኖ ሄደው እሱ ነው። ይሄ ነገር በኢትዮጵያ ቴሌቪዥን አልተዘገበም፣ በምን አልተዘገበም። አሚኮ ትንሽ ነገር ተናገረ፣ አለቀ። ራስ ገዝ ትሆናታለህ። ከዛ በኋላ አማራ ነኝ ምናምን የሚባል ነገር የለም። አሁን ዛሬ ብዙ ሴቶች አሰልፈው አይቻልም። ብዙ ሴቶች አሰልፈው እንግዲህ አይቻልም። በወልቃይት ምድር የኢትዮጵያን ባንዲራ አማራ የሚይዘውን ባንዲራ መያዝ አይቻልም። የፌዴራሉን ነው የምትይዘው። እነ ደመቀ ዘውዱ ብልጽግና ናቸው። የሚያስተዳድረው ብልጽግና ነው። ስለዚህ ብልጽግና ከህወሓት ጋር ከተደራደረ በቃ ለቅቅ ያለው ብሎ ኦሮሞማው ከወጣ እኛ ሲል የራስ ጉዳይ ከቻልከው ግጠሞ ይላል። እነዛ የተደራጁ ናቸው። ታንክ ምንም ያላቸው ናቸው። እነዚህ ደግሞ እንደ አማራ እንኳን እንዳይዋጉ የአማራ አሳዳጅ ሆነዋል። ኮሎኔል ደመቀ ዘውዱ በአባቱ ትግሬ ነው። ሌሎቹም የትግራይ ሰዎች ናቸው። የሚፈጠረውን እንግዲህ አብሮ ማየት ነው። ወይ ትግሬ እንበል ወይም አማራ እንበል ያለው ያሸነፈውን ይመርጣል። አንተ ምን ቸገረ? ሁለት አባት አለ፣ አንዱ ሲሞትብህ ባንዱ ትበላለህ ይባላል ማለት ነው። አንዱ ትበላለህ፣ እሱ ሁለት አባት አለ። ምን አገባ? ሲፈልግ ትግሬ ይሆናል በትግሬ ጊዜ የትግሬ ጀነራል ነበር። ሲፈልግ አማራ ይሆናል በአማራ ጊዜ ማለት ልክ እንደነ ዛዲግ አብርሃ፣ ልክ እንደነ ጌታቸው ረዳ አለቀ። ትገደባበታል። ትግሬ የነገሰ ጊዜ ትግሬ ትሆናለህ፣ የህወሓት ማዕከላዊ ኮሚቴ ትሆናለህ። አማራ በነገሰ ጊዜ አማራ ትሆናለህ፣ የአማራ ማዕከላዊ ኮሚቴ አስፈጻሚ ትሆናለህ። ኦሮሞ በሆነ ጊዜ ደግሞ በትግሬም አማራ ማለት ካልፈለገ ደግሞ እንደ ዶክተር ማን በላይ የሚባለው ኦላና ጉልማ ተብሎ ተሹሞ በኦሮሞማ ተጠምቆ አለቀ። የቆላና የምች የደጋ ምች ሚኒስቴር ተብሎ ይሾማል። ትግሬ ነው፣ ኤርትራን የተወለደው
የቲፒኤልኤፍ እንትን ነበር መከላከያ ሚኒስትር አደረጉት። ከትግሬ ጋር ሲዋጋ አብይ አህመድ እንደው ጭካኔው ከትግሬ ጋር እየተዋጋ አምጥቶ ያንኑ ትግሬውን ሰውዬ የመከላከያ ሚኒስትር አደረገው። እግዚኦ 1 ሚሊዮን ትግሬ ከጨፈጨፈ በኋላ አሁን አነሳና የቆላና የደጋ የምች ምናምን ሚኒስትር አድርጎ እንደዚህ የሚባል ደግሞ ሚኒስትር መቼ እንደመጣ አላውቅም። የቆላ ምናምን ምች ሚኒስቴር ብሎ እዛ ሹሞታል ማለት ነው። አሁን ዛሬ ወልቃይት ባህላቸውን አይተናል። ይሄ ሰውዬ ምንድነው ደጋገመብኝ። ድምጽ ሰራለን እስቲ አምጣው። ሰመረት የጀግናው ኮሎኔል ደመቀ ዘውዱን ድል ተከትሎ አሸባሪው የትህነግ ቡድን የራሱን ጥቅም ለማግበስበስ በማለም ታሪክ የማይሽረውን እውነት በመካድ የአማራ የሆኑ ርስቶችን ወደ ትግራይ ክልል አካለለ። በወቅቱ እውነታው እንዲታይ እነዚህ የአማራ ርስቶች እስከ ህዝቦች ወደ ቀደመ ማንነታቸው በመመለስ ባህላቸውን፣ ታሪካቸውን እንዲያስቀጥሉ የወልቃይት አስመላሽ ኮሚቴ ተቋቋመ። ኮሚቴው ህጋዊ እውቅናን ወስዶ ማስረጃዎቹን በማቅረብ የርስቶቹን መመለስ ሲጠባበቁ ሲያሻቸው አሸባሪ፣ ሲያሻቸው የሻዕቢያ ተላላኪ የሚል ታርጋ በመለጠፍ የአካባቢው ተወላጆች በማንነታቸው ግፍና መከራን እንዲቀበሉ ተፈረደባቸው። ተገደሉ፣ ተሳደዱ፣ ለስርና እንግልት ተዳረጉ። አብዛኞቹ የደረሱበት ሳይታወቅ የውሃ ሽታ ሆነው ቀሩ። ይህን ሁሉ ግፍ የተሸከመው ኮሚቴው ግን መከራን ተቋቁሞ ህጋዊ ሆኖ ጥያቄውን እየጠየቀ ባለበት ወቅት ነበር ሐምሌ 5 2008 ኮሎኔል ደመቀ ዘውዱን በጉልበት ለማፈን የሞከሩት። ሆኖም እንዳሰቡት ሳይሳካላቸው ውርደትና ሞትን ተከናነቡ። ከዚህ በኋላ በአማራ ክልል በአብዛኛው ከተሞች የርስቶች ያለአግባብ በግፈኞች መከለልን በኮሎኔል ደመቀ ዘውዱ ላይ የታየውን ህገወጥነትና በግፍ ማንነቱን ለተነፈገው የወልቃይት ህዝብ መልስ የሚፈልጉ የተቃውሞ ሰልፎች ተካሄዱ። በወቅቱ በእስር ቤት የነበሩትን ኮሎኔል ደመቀ ዘውዱ ይፈቱ፣ የህወሓት አገዛዝ ማብቃት አለበት፣ ድንበራችን ይከበርና የመሳሰሉት መፈክሮች ተሰምተዋል። በወቅቱ በኦሮሚያ ክልል ስርዓቱን በመቃወም በሚወጡ ወገኖች ላይ የሚፈጸመውን ግድያዎች የሚቃወሙ ሰልፎችም ተደርገዋል። በየመንገዱ የሚፈሰው የኦሮሞ ደም የኔ ደም ነው፣ የፍትህ ጥያቄ መጠየቅ አሸባሪነት አይደለም የሚሉት ተደምጠዋል። ይሄ ነበር ሐምሌ 5 የሚታወቀው በዚህ ነው። እንግዲህ ይሄን ያሉ አማሮች በወለጋ ታርደዋል። እስካሁን ባሩሲ እየታረዱ ነው። በጅማ ታርደዋል፣ በኢሉባቡር ታርደዋል፣ በሶማሌ ክልል ታርደዋል፣ በሐረር ታርደዋል። አሁንም በምዕራብ ሸዋ እየታረዱ ነው። አማራ ወደ ጎጃም መግባት አይችልም። ያው ግን አማራ ደግሞ አእምሮ ልዕልናውም ከፍ ያለ ስለሆነ ሞቶ ለሌሎች ወንድሞቹ ጥያቄ አቅርቦ እንትን ብሏል እና ይሄ ትግል ነው የተጠለፈው የምለው። ስለዚህ ጎንደር ወደ ቀደመው ማንነታችሁ ተመለሱ፣ ወደ ልቦናችሁ ተመለሱ። ማቃጠር ዋጋ ያስከፍላቸዋል። የአማቺዝም ፖለቲካ ተገቢ አይደለም፣ ምንም እሱ አይጠቅማችሁም እና እንትን እኔ በጣም የሚገርመኝ እነዚህ የጎንደር ስኳዶች ሌላ ሰው ሲናገረው በቃ ይነስራቸዋል። የሆነ ነገር ሲያደርግ ይላሉ። ይሄ እንደዚህ ሆኖ ለትግሬ ያላቸው ጥላቻ የሚያስመስሉት በቃ በህወሓት ሰበብ ትግሬ የተባለ እንዴት እንደሚጠሉ ያንን በማድረጋቸው ደግሞ እና አብይ የሚወዷቸው ኦሮሞማ የሚወዳቸው ይመስላቸዋል። ግን እንደ ማስቲካ ነው የሚተፏቸው። የማቃጠር ፖለቲካ ነው፣ የእግር መላስ የደጅ መጥናት ፖለቲካ ነው የሚሰሩት ማለት ነው። አንዳንዶቹ ግራ ይገባቸዋል። ፋኖን እንደግፍ ይሉና ደግሞ አይሆንባቸውም ማለት። ዛሬ እንደውም በዛ በወልቃይት ጋዜጠኛው ነው የሄደው። የጎንደሬው ጋዜጠኛ ስኳድ ነው። ሰለሞንን ታውቁታላችሁ እንግዲህ። አቃጣሪ ነው። አብይን እንደ እግዚአብሔር የሚያይ ነው። የእነ አምደ ማርያም ዝራ ምናምን ብዙ ነው ታሪኩ። እሱ ነው አሁን ንግግር የሚያደርገው ይሄው። አለባበሱን ሁላ እንደ አብይ አድርጎታል። ሁለተኛ ላይ ያለው ሳባ አድርጎ ሲሳይ አለ ሲሳይ አልተሰበለ ሰሊ ተመልከት። እንደ አብይ አህመድ
ከለር ያለው ልብስ ለብሷል። እስኪ ከፍ አድርገው ረዘም ያደርጋል አብይ የሚያደርገው ልክ መንግስቱ ኃይለማርያም ሲያደርግ ሁሉም ሰማያዊ እንደሚያደርገው ጋዜጠኛዋም አሁን የአብይ ተመስገንም ያደርጋል። አንዳንዴ እያየሁ ነው። ተመስገን የጎጃሙም ያደርጋል፣ ሌሎችም ያደርጋሉ። አብይ ሲያደርግ አይተው ማለት ነው። ባለኮፍያው ደግሞ የምትመለከቱት ባለኮፍያው ፕሮፌሰር ኢያሱ ነው። ፕሮፌሰር ኢያሱ ታጋይ የነበረው ጫካ ገብቶ የነበረው የነ እስክንድር ግሩፕ የነ እስክንድር የነ ሀብቴ ግሩፕ የነበረው ነው። እንትናን አስደፍቶት የሄደው ነው። ማን ነው? ፋኖ ውባንተን፣ አርበኛ ውባንተን አፈር ከድሜ አብልቶ አሁን ዛሬ እግዚአብሔር ይመስገን ለኔ ወዳጄ ነው። ዲያቆን የነበረ ስለነበረ በጣም ወዳጄ ነው። ማስታወሻዎችም አሉኝ፣ ምኖችም አሉኝ። መጨረሻም ጠይቆኝ ነበር፣ ዘመዴ እሺ የት ልግባ? እዚህኛ ጋር ያሉትም እምቢ ከተባለ የት ልግባ? የጻፈልኝን እያየው ነው፣ በድምፅ የላከልኝን እየሰማው ነው። እና ያው በመጨረሻ ያው አልተሳካም። ባየን ነበር መግደል የሚፈልጉት፣ አልተሳካም። ሌሎችንም መግደል ነበር ይፈልጉ። መገደል ያለባቸውን በሙሉ ኮሎኔሉን ገደሉ። ማን ነው የሚባለውን አስቻለው ነው ማን ነው የሚባለው ልጅ ገደሉ። እንደገና አርበኛው ባንተን ገደሉ። ከዚህ በላይ መቆየት አልችልም ብሎ ሌላውን ፕሮፌሰር አስቀምጦ እሱ ያው መጣ። ምክንያቱም በወልቃይት ገንዘብ ነው እነሱም የሚጦሩት። የጎንደር ዩኒቨርሲቲ ነበረ የሚረዳቸው አሁንም ያሉትን የቀሩትን የስኳድ ቡድን ማለት ነው። ይኸው ዛሬ ወልቃይት ላይ ሄዶ በልጽጎ በእውነት እንትን ብሏል። ኢያሱ በጣም አምሮብሃል። ነጭ ሸሚዝ ነው በበረሃ ያረከው። በጣም ጽዳትህ ተጠብቋል። ገቢውም ገብቷል። ግን ደግሞ የወንድሞች ደም ያፈሰስከው ደም የገደልከው ደም አንተ በታቦቱ በመንበሩ ፊት ቆመ እግዚአብሔርን ያገለገልክ የቀደስክ ስለሆነ የጌታ ስጋና ደም ይፋረዳል። እረፍት፣ ህሊና፣ እንቅልፍ አይኖርህም። እኔ ወንድም ዘመድ የምነግርህ ይሄንን ነው። አማራ ግን ያሸንፋል፣ ባንዳ ይወጣል ማለት ነው። እንግዲህ ከፌደራል መንግስት የተጋበዘ የለም፣ ከምን የተጋበዘ የለም። የተጋበዘው ዶክተር ዳኛቸው ነው። እስቲ እንስማው። ጋባዡ ሰሌ ነው፣ የኢቲቪው ሰሌ፣ ኢቲቪን የተቆጣጠረ ሰሌ፣ የጎንደር ስኳድ። ቀጥል። ፊታውራሪ ዳኛቸው፣ ፕሮፌሰር ኢያሱ የትግል ጓዶቻቸውን ይዘው እየገቡ ነው። ከመቀመጫችሁ ተነስታችሁ ነው ሁላችሁ እንድታቀርቡልኝ የሚፈልገው። እነዚህ ሀሳብ የጀግንነት መሪዎቻችን ናቸው። እናመሰግናለን። እንኳን ደህና መጣችሁ። ወደ ቦታችሁ ተመለሱልን። እናመሰግናለን። ፊታውራሪ ዳኛቸው ፊታውራሪ የሚል ስም ሰጥተውታል። የነገስታቱ ዘመን ሊመጣልን ነው። እግዚአብሔር የተመሰገነ ይሁን እና ፕሮፌሰር ኢያሱም ከጫካ ወደ ወልቃይት ተመልሷል። ጫካ የቀሩትም ያው በዚሁ ይቀጥላሉ ማለት ነው። ከዚህ ጋር እያይዘን ትንሽ ነካ አድርጌ ያርፋለሁ። ይሄ ስኳድ የሚባለው ቡድን የጎጃም ልጆች ወይ የወሎ ልጆች አንድ ነገር ካደረጉ ነው የሚለው ጓን ወሰን ከትግሬ ጋር ምንትስዬ ምናምን ይላል ማለት ነው። ነገር ግን ሰምታችሁ ታውቃላችሁ? እናንተ ንገሩኝ። ይሄ አዶናይ የሚባለው ልጅ የትግሬው ቲክቶከር ማለት ነው። እንደ ልዑል እየኖረ ነው፣ እንደ ንጉስ እየኖረ ነው። ለምን እንደታጨ እንግዲህ ሶስተኛው ቴዎድሮስ የሚመጣው ቴዎድሮስ ስለሆነ ይመስለኛል ጎንደሬዎቹ ይዘውታል፣ አይናገሩትም። ምናልባት ቀጣዩ ንጉስ ከአብይ ቀጥሎ የትግሬ ንጉስ ይሆናል። ስሙም ቴዎድሮስ ሊሆን ይችላል። ራሱ አዶናይ የተናገረው ነው። ስለዚህ እነዚህ አይናገሩትም። እና እነሱ ደግሞ የሚያውቋት አንዲት ዳለች መማር የምትባለች የምትመለከቷት ልጅ መማር አለባቸው ትባላለች። እንግዲህ በእናትየው አባት ስም ነው የምትጠራው ነው የሚሉት። መማር አለባቸው በእናቷ አዲስ ዘመን ልጅ ናት። በቲክቶክ ያው የምታውቋት ወደ 2 ሚሊዮን ፎሎወርስ ያሏት ናት። አባቷ የናዝሬት ሰው ነው፣ ወታደር ነበረ። ያው ወታደር በየቦታው ሲሄድ የመማርን እናት አዲስ ዘመን ላይ ይጎበኛቸዋል። ሲጎበኝ መማር ተወለደች። አባትየው ከሞተ በኋላ ኦሮሞዎቹ ልጃችንን ብለው ፈልገው አገኟት። ናዝሬት አደገች። ከናዝሬት እንግዲህ ከዚህም ብላ ካናዳ ገባች።
አሁን አዶናይ የሚባለው ከመጣ በኋላ ከካናዳ ስራዋን ትታ 2 አሜሪካ ሄዷል አዶናይ። እህታችን ጎንደሪት ኦሮማራ ናት የምትቀበለው፣ ሄዳ ትቀበለዋለች። አዶናይም ከሷ ውጭ አይደል ቤታዮ የምትባለው እሷም ኦሮሞ ናት፣ ግን አያገኛትም። ሌላ ሰው ማግኘት አይፈልግም። የተመደበለት እሷ ናት። እሷ ትቀበለዋለች፣ እሷ ትሄዳለች። ከካናዳ መጣ የሚለምነውን አብሮ ይለምናሉ። የልብ ሙማን ነው የሚባለው። እኔ የታመሙትን ልጆች እግዚአብሔር ይወቅ እና እነዛ ነው የሚባለው። እሱ ይቀበላታል። ከዛ ይዘፍናሉ ደግሞ ትንሽ ጎንደርኛ ጎንደሪ እኔም ጎንደሪ ይላሉ። ደግሞ ምንድን ነው የኛው ዘፈን? እስቲ አንቺ ነሽ አገሬ እናት ሽልማት ይላሉ እነሱ ያው እንትን ይላሉ ማለት ነው። ከዛ ጎንደር ይላሉ። ነገር በሚገርም ሁኔታ ፌስቡክ ላይ እንጂ እሱ 20 ሰው ምናምን የሚያየው ፌስቡክ አለው እንጂ ቲክቶክ ላይ አያረገውም። 6 ሚሊዮን ያለው ቲክቶክ ላይ አያረጋትም። እኔ ፈልጌ ነው ያጣው በእውነት ወደ ላይ ወደ ታች ተንከራተቱ። አዶናይና እንትን ባይ የለም ማለት ነው። 6 ሚሊዮን ላይ አያረጋትም። እዚህ ችግር ፌስቡክ ላይ ያስቀምጣታል። እህቴ ተቀበለኝ ምናምን ይላል። እዛ ላይ ቢል ደግሞ ትግሬዎቹ አይለባትም። እና እስኳድ ግን ይሄን ነገር አይናገርም። አንድ ጎጃሜ ይሄን አርጎ ቢሆን ኖሮ ወይ የወሎ ሰው አርጎ ቢሆን ኖሮ ይኸው ከትግሬ ጋር ወያኔ ልካው ከደብረ ጽዮን ጋር ምናምን። እቺ እንግዲህ ገንዘብ የሚለምኑባት ናት። ቤተክርስቲያን ተቸገረ ብለው የተራበ ህዝብ መጣ ምንትስ እየመጣ ብለው የሚለምኑባት እቺ የቀበሮ ሜዳን ህዝብ ትል ከላዩ ላይ የሚወጣውን ሚሊየን ብር የወሰደችባቸው ናት። የበላች ከነዛ ህፃናት ላይ የበላች ጨካኝ አረመኔ ናት። አያሌው መንበር እዛ የተሰደዱትና የተቀመጡት ከሱዳን ከምንም የተጠራቅመው የመጡ እንጂ አማራ ስለመሆናቸው አናቅም ብሎ ለሷ ጥብቅና የቆመላት ናት። ዛሬ አዶናይ ስራውን እየሰራ ነው። ትግሬ በሚገባ መደላደሉን እየፈጠረ ነው። እነግራቸዋለሁ። አብይ አህመድ የሚገደል ከሆነም የሚታሰር ከሆነም አጠገቡ ነው ያሉት። እግዚአብሔር በሚያውቀው ማለት ነው። አጠገቡ ነው ያሉት። ጌታቸው ረዳ አለ፣ ጀነራል ጻድቃን አለ ምናምን። ትግራይ ላይ እነ ደብረጽዮን አሉ፣ አፋር ላይ እነ ጀነራል ማንትስዬ ያሉ ያለ ብቻ ትግሬ 1ም 7ም ሆኖ ተቀምጧል ማለት አለቅ። እንቱ መዝግቡልኝ። እቺ ግን አይናገሯትም። ምን በቃ ጎጃሜ ቢሆን ግን በቃ አለቀ። ዘመና አይቀራቸው። ጎንደሬ ከሆነ ወሎዬ ከሆነ ደግሞ ምሬ ወዳጆ ያው ነው ይላሉ። እቺ ግን በጎንደር ስም ስላለች አይናገሯትምና ይሄ በጣም እንትን ይላል። የጎንደር እናቶች እጅግ ያሳዝናሉ በእውነት። የትግራይ እናቶች ልክ እንደ ጎንደር እናት እንደማምና እንደ ጎጃም እንደምናምን በጣም ያሳዝናል። በቀደም አንድ ቪዲዮአቸውን እያየው ነበር። ይገርማቸዋል። ቲፒኤልኤፍ የኢትዮጵያን ባንዲራ አፍቋል። ከቤተ ክርስቲያን ላይ አባ ሰላማዎች ፍቀዋል አንስተዋል። የኢትዮጵያ ባንዲራ የሚባል ማለት ነው። የትግራይ እናቶች ግን መቀነታቸውን ባዶ ሆዳቸውን እስር አድርገው ጸሎት የሚያደርጉት በዛ ስራ ሲሰሩ የኢትዮጵያን ባንዲራ ሰንደቋን ወገባቸውን አስረው ነው የሚሰሩ። ፖለቲከኛው ከኢትዮጵያ ተለይቷል። ህዝቡ ደግሞ እናቶች ደግሞ እስካሁን ሰንደቃችን ናቸው። የአፄ ዮሐንስ ሰንደቅ ዓላማ ናት የኢትዮጵያ ሰንደቅ ዓላማ እና ያሳዝኑኛል። በቀደም እያየው ነበር። ተመልከቱ። አሁን ፊት ያሉት እናት በዚህ በኩል ያሉት ቀረብ ቢያደርግላችሁ አረንጓዴ ቢጫ ቀይ ነው ያደረጉት ማለት አረንጓዴ ቢጫ ቀይ ተመልከቱ። ከዛ ደግሞ መሀል ላይ ደግሞ ሌላ እናት አለ አረንጓዴ ቢጫ ቀይ። ድምጽ አሰማ እስቲ ድምጽ አሰማ። ድምጽ ስጠው። ድምጽ ስጠው። Yeah.
እያሉ ነው የሚሄዱት። በእውነት ጸሎታቸውን ይስማ። እንግዲህ ነዳጅ የለም፣ መኪና አይመላለስም በትግራይ ምድር፣ ደሞዝ የመንግስት ሰራተኞች የላቸውም፣ ባንኮች የሉም፣ አውሮፕላን የለም፣ መድኃኒት አይገባም። ስለዚህ በአስፋልቱ ላይ የትግራይ እናቶች ምን ላይ ያደርሳሉ ማለት ነው። መኪና የለም፣ ምን የለም፣ ነፃ ስለሆነ ማለት ነው። እግዚአብሔር ይሁናችሁ። የኢትዮጵያ አምላክ ይጠብቃችሁ። ኢትዮጵያን ያላችሁ ትረፉ። ኢትዮጵያ ላይ የምታላግጡ ዳውን ዳውን ኢትዮጵያ የምትሉ ዳውን ዳውን ያድርጋችሁ፣ በአናታችሁ ይትከላችሁ። ኢትዮጵያን ከፍ የምታደርጉ ኢትዮጵያ የምትሉ ለህዝቧ፣ ለሀገሯ፣ ለሸንተረሯ የምትለፉ በሚሞተው በሚሰደደው የምታዝኑ እግዚአብሔር የትንሣኤዋን ዘመን ያሳያችሁ። ኢትዮጵያ ላይ የምትሰሩ የምታሴሩ ሾተላዮች እግዚአብሔር አምላክ የኢትዮጵያ አምላክ በመቅጫው ይቅጣችሁ። የዛሬው ምሽት ፕሮግራማችን ይሄን ይመስላል። አላችሁ ወይ? አላችሁ? ትንሽ ጠቅጠቅ እያደረግን እንሄዳለን። ትንሽ ነቃነቃ እያደረግን እንሄዳለን። ቶሎ በሉ። ስለ ማሳጆችም እንመጣበታለን። ጠቅጠቅ አድርገን እንሄዳለን። እስቲ ያላችሁ እኔ እየተከታተሉ ነው ያሉት። ይቀጥል። እንግዲህ ላይስማማችሁ ይችላል እስካሁን የምናገረው፣ ግን ለታሪክ ተቀምጦ ይሄዳል። አላችሁ ወይ? አለን በሉ። አለን። ያት ሰው ቁጭ ብሏል እንደሚያየው። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። አንተ ብዙ ሰው ይከታተለናል ማለት ነው። ቴክኒሻን ፕሮዲውሰር፣ ብዙ ሰው ይከታተለናል ማለት ነው። ገና ተናግሬ ሳልጨርስ ትንሽ ደረቅ ላድርገው ወይስ መረር አለ ላጣፍጠው? ስኳር ነገር ልጨምርበት? ኬክ ነገር ማር ነገር ጠብ ላድርግበት? ወይስ መተሬ ይሁን? እንዳሁኑ መተሬ ይሁን? ትንሽ ቃሪያ በሚጥሚጣ ይሁን?